ለምን እኔ ጠይቁና ትልኝም ተሚ እኮ ለመለስ ነው ወደ ሌላ ሐሳብ ላይ እንሂድ። ለወንድሞችም ልስጣቸው መልስልኝና ባጭሩ ከ7 ዓመት ጀምሮ ስትሰማው የነበረው ድምፅ የሰይጣን ድምፅ ነው ማለት ነው ወይ? አንተ ቀጥታ ንገረን እኮ። ይኸው እየመለስኩ እኮ ነው ኬርሚ እኮ ቀጥታ ንገረን። ብላክ ኤንድ ዋይት። አዎ የሰይጣን ድምፅ ነበር፣ አይ አይደለም የክርስቶስ ድምፅ ነበር ብለህ ንገረን። የማን ድምፅ ነበር ስትሰማ የነበረው? ያን ድምፅ ሰምተህ ሰዎች ላይ ሄደህ ስትናገር ይሆን ነበረ? ለራሴው አንተ ትመልስልኛለህ። የዘላለም ሕይወት ጉዳይ ላይ ትደራደራለህ? አልደራደርም። የዘላለም ሕይወት የሚገኘው በማን ነው? በክርስቶስ። ክርስቶስ ኢየሱስ። ያ ኢየሱስ የዘላለም ሕይወት ነው፣ እውነተኛው ኢየሱስ። አዎ በቃ እኔ የሄድኩት ወደሱ ነው። ኦኬ ይሄንን ልክ እኔ እንደመለስኩልህ እኔ ልክ አሁን አንተ ብላክ እንደዋስ ጠይቀኝ እንደመለስኩልህ አንተ ከ7 ዓመት ጀምሮ ስትሰማ የነበረው ድምፅ የዚህ የእውነተኛው ክርስቶስ ድምፅ ነው ወይስ የሰይጣን ድምፅ? ብላክ ኤንድ ዋይት። ይሄ እኮ ፐርሰናል ጥያቄ እኮ ነው የጠየቀኝ እኮ። አሁን እኔ የመጣሁበት ነው የመለስኩልህ። ጨርሻለሁ። ይኸውልህ ተሜ አንድ ነገር ወደ ጥያቄ ልግባ። አንተ ልጠይቅህ ተፈቀድክልህ? ወንድሞችም አስተያየት ወንድሞችም የሚሉት ነገር ረጅም ሰዓት ስላቆያቸው ከዛ ትጠይቀኛለህ አሉሽ። ግን አንተ ጋር ግን 2 ጥያቄዎች ትጠይቀኛለህ። ግን ልብ በሉ እዚህ ያላችሁ ሰዎች ተሜ ምን እያለን ነው? የኔን ኮንክሉዥን ነው የምሰጠው። ተሜ ምን እያለን ነው? አንደኛ ፊቱ ላይ ታዩበታላችሁ። ፊቱ ላይ የምታነቡት በደንብ በነህምያ መጽሐፍ ላይ ያ የአሕዛብ ንጉሥ ታላቁን የእግዚአብሔርን ሰው ነህምያን ምን አለው? ፊቱ ላይ ሐዘን አየበት እና ይህ የልብ ሐዘን ነው እንጂ የሌላ አይደለም ብሎ አለው ይላል። በመገለጥ አይቶት አይደለም። የአንዳንድ ሰው የልቡ ሐዘን በፊቱ ላይ ይታወቅበታል። የአንዳንዱ ደግሞ የልቡ ሐዘንም ይሁን ደስታ በፊቱ ላይ አይታወቅም። እነዚህ ልባቸው ሐዝኖ ፊታቸው በልባቸው ክፋትን ተሞልተው ፊታቸው ፍቅርን የሚያሳይ ሰዎች በጣም አደገኛ መርዛም የሆኑ ሰዎች ናቸው። በነቢዩ በኤርምያስ መጽሐፍ ምዕራፍ 9 ላይ አይነት የተጻፉ ማለት ነው። ይሄኛው ግን የአሕዛብ ንጉሥ ነህምያ ላይ ያየውን ሐዘን ይህ የልብ ሐዘን ነው አለው። ኦኬ ሰው በልቡም ሲያዝን በልቡም ሲደሰት ያስታውቃል፣ ፊቱ ላይ ይታወቅበታል። አንዳንድ ሰዎች አይታወቅባቸውም፣ አንዳንድ ሰዎች ግን ይታወቅባቸዋል። ተሜ አሁን የተናገርከው እኔ አልገባኝም። ኤርሚ ትንቢት ጀመርክ እዚሁ ላይ አድመጠ እኔ አልጨርስኩም። ልጨርስና እኮ ከትንቢቱ ወጥተህ ሀሳብ ላይ ጨርስና እኔ ወደ አንተ ጥያቄ ልግባ። በጌታ ልጨርስ። ትንቢትህንም ተወው፣ ሁሉንም ነገር ተወውና ጠይቀኝ። ልጨርስ። ለምን እንደምተው እኔ እኮ ዝም ብዬ አድመጠኝ። እስከ መጨረሻው ድረስ ጥያቄ እናዳምጫለሁ። አድመጠኝ። ሲነሽጠኝ አይደለም እኔ ትንቢት የምናገረው ታውቃለህ። ኦኬ ታውቃለህ። ሲነሽጠኝ አይደለም ትንቢት የምናገረው። ኦኬ ልብ በልና ስማኝ። ጌታ እግዚአብሔር ነበረ ሲናገረኝ የነበረው ከህፃንነቴ ከ7 ዓመቴ ጀምሮ ብለህ በእኛ በወንጌላውያን አማኞች በነበርክበት ሰዓት ላይ እኔን ራሱ ስትናገረኝ ሁሉ ሰምቻለሁ። እና ያ የእግዚአብሔር ሰው ቦንኬ ሁሉ መጥቶ ከጀርመን ባገለገልበት ሰዓት ላይ መድረክ ላይ ጠርቷቸው ፕሮፌቲክ ወርድ ሜሴጅ ካመጣላቸው ህፃናት መካከል አንዱ አንተ ነበርክ። ይሄን ሰው አንተ አታውቀውም፣ አትጻጻፉም ኢሜይል። እሱ ጀርመንና አንተ ኢትዮጵያዊ ነህ። በእድሜ አትገናኙ፣ በእውቅና አትገናኙም። እሱ በሚሊየን የሚቆጠር ትውልድን በዓለም ላይ ተመላልሶ አገልግሎ ወደ ጌታ የሄደ ሰው ነው። ያመጣልህ ሜሴጅ አለ። ኦኬ ቆይ አድምጠኝ። ቦንኬ የተናገረው በማን መንፈስ ነው ብዬ ስልህ ልትመልስ አልቻልክም። አንድ ሁለተኛ፣ አንተ ራሱ ስትናገረው የነበረውን ድምፅ ማለት ሲናገር የነበረውን ድምፅ ሰምተህ ለሰዎች ሄደህ ስትናገር ነበር። ስትናገር ይሆን ነበረ እና ዛሬ ምን አልከን? በአደባባይ ላይ በአጋንንት መንፈስ ነበር፣ የአጋንንትን መንፈስ ነበር ስሰማ የነበረው አልክ አይደል? ተሚ ለምን ወደ ግራ ወደ ቀኝ በጣም የሚገርመኝ ነገር ምንድን ነው? ፊት ለፊት ወደ ግራ ወደ ቀኝ ለምን እያየህ ታወራኛለህ? እኔን አዳምጠኛውልኝ። በጣም የሚገርመው ነገር ምንድን ነው? አብስለ ነው ገለን የመጣ ነው ቶፒክ ላይ እንደገና አልበሰለም። ለምን መቼ አልበሰለም? እኔ እኮ ኮንክሉዥን ሰጥቼ እኮ ኤርሚ የምን አለ መሰለህ፣ እኔ ከዚህ በፊት ሶፊ ምን ጠየቀኝ፣ ተሙ ወደ ፕሮቴስታንት ትመለሳለህ ሲለኝ፣ እንዴት ወደ ጦር ሜዳ ይመለሳል? ማለትም ጦር ሜዳ ረሃብ ነው ያለው፣ መሞት ነው ያለው፣ ውሃ መጠማት ነው ያለው፣ ስቃይ ነው ያለው። ልክ ነው። ስለዚህ ጦር ሜዳ
ምንም ይናፍቅ ታሪክ የለውም። እንዴት ወደ ጦር ሜዳ የሰው ልጅ ይመለሳል የሚል ሀሳብ ነው ያሰብኩት። ልክ እንደዚሁ እንደማልመለስ እና ማልመለስበት ምክንያት ጦር ሜዳ መሆኑን በአግባቡ ተናግሬያለሁ። ያ ማለት ምን ማለት ነው? ምድራዊውን ሰማያዊውንም የዘላለም ህይወትና የምድራዊውንም እንኳን እረፍት የአእምሮ እረፍትን እኔ ነኝ የጠፋሁት። ኤርሚ መጥቻለሁ። አለ እና ስታክ ሲያደርግብኝ ነው። እጅ ሲንቀሳቀስ ምናልባት አንዳንድ ካሜራ እንደዛ ሊሆን ይችላል። እጅን ብዙ ሼክ አደረግከው ማለት ነው። ምድራዊውንም ዘላለማዊውም እረፍት የሚኖረው በክርስቶስ ኢየሱስ ስለሆነ ያም የክርስቶስ ኢየሱስ እረፍት ያለው አንዲቷ ሃይማኖት ጋር ነው ብዬ ስላሰብኩ ነው የሄድኩት። ቦንኬ ነገረ ግለሰብ ነው። ቦንኬ ያኔ ለሰዎች ስትናገር የነበረው ትንቢት ለግለሰቦች ተናገረ ነበር። በማመን ቦንኬ ተናገረን ያልኩ ተሚ ግለሰብ መሆኑ መቼ አጣሁትኝ? አንተ ገና አድምጠኝ ተሚ፣ ገና ብይ የምትጫወትን ህፃን ልጅ ብይ እኮ ነበር የምትጫወት የነበረ በዛን ጊዜ እድሜ ጮኬ እንድናገር ተጫጫህን እንድናገር አታድርገኝ። አንተ ኢትዮጵያ ውስጥ ያለ አንድ ብይ የምትጫወት በእድሜ ገና ህፃን ከመሆን የተነሳ ብይ እየተጫወት ያለ የ7 ዓመት ህፃን ልጅ ጀርመናዊው አገልጋይ ወንድማችን ቦንኬ ኢትዮጵያ ውስጥ መጥቶ ሲያገለግል አንተን ከጉባኤ መካከል ጠርቶ ከህፃናት ጋራ ትንቢት ተናግሮባል። ያን ትንቢት የተናገረው መልእክት ሰምተዋል፣ ቤተሰቦችም ሰምተዋል፣ አንተም ሰምተዋል። ቦንኬ በማን መንፈስ ሆኖ ነበር ያን ትንቢት የተናገረህ? ትንቢት ውስጥ ትክክል ነበር ወይ? አንተ የነበርክበትን ነገር ነበረው የነገረ ከሆነ ይህ ሰው ያንተን ግላዊ ታሪክ አያውቅም። በማን መንፈስ ሆኖ ተናገረ? ይሄ ቦንኬ ለምንድነው እሱ ጋር ሲደርስ ፊትን እያሸህ ወደ ግራ ወደ ቀኝ የምትዞረው? ቀጥታ መልስልኝ። ቦንኬ በማን መንፈስ ሆኖ ተናገረህ? ምን ነበር ያለህ? ብይ የምትጫወት ህፃን ልጅን እንዴት ሊናገር ይችላል? ሐዋርያ ስራ ላይ ካስታወስክ በምን መንፈስ እኔ ስለ ቦንኬ ቀድም ስለ አንተ ስጠይቅህ ሐዋርያት ማነው ፈሪሳውያኑ አልከኝ። አሁን ደግሞ ስጠይቅህ ሐዋርያ ስራ ላይ አልከኝ። ቦንኬ ምን ነበር ብሎ የተናገረ? በማን መንፈስ ሆኖ ነበር የተናገረ? እነ ጳውሎስ አጋንንት ያወጡ ነበረ በኢየሱስ ስም? አልጠየኩም። እንደ ላይ አስወጡ ነው እንዴት እኮ ልነግርህ እኮ ነው። አሁን ሐሳቡን መጽሐፍ ቀጥታ ቦንኬ በማን መንፈስ ሆኖ ነበር የተናገረ? አጋንንት ነው ያስወጡ። እነ ጳውሎስ በኢየሱስ ስም አጋንንት ያወጡ ነበረ። አንዲትስ አዋቂ የሆነች ሴት ምን ታደርግ ነበር? ንገረኝ። አዋቂ ሳትሆን ሟርት የነበረባት ሴት ነበረች። ሟርተኛ የነበረች ሴት ምን ታደርግ ነበር? ኤርሚ የልዑል እግዚአብሔር ባሪያዎች እያለች ትጮህ ነበር እየተከታተለች። አያሌ ቀንም ታደርግ ነበር። ጳውሎስም ተቸግሮባት ይላል። ጴንጤ ቤት ነው የመጣው። በጣም ደስ የሚለው ጳውሎስም ተቸግሮበት ክፉ መንፈስ ከሷ ላይ ውጣ ብሎ አለው። ወጣ ማለት ነው። ከማስወጣቱ በፊት ጳውሎስ አይቶ እሷ ላይ ያለውን መንፈስ ከማስወጣቱ በፊት ያቺ ሴት ያቺ ሟርተኛ ምን ታደርግ ነበር? ታሟረት ነበረ። እንደዛ እያለች ዕለት ዕለት የእግዚአብሔር ባሪያዎች ታሟረት ሳይሆን እውነተኛ ሪል የሆነ ነገር ትናገር ነበር። አትናገርም ነበር? መልእክቱም ትናገር የልዑል እግዚአብሔር ባሪያዎች መሆናቸውን ትናገር ነበረ። ግን መልእክቱ በምን አወቀች? ሪል ነው አይደል? ሪል ነው አይደል የምትናገረው ሀሳብ? እሷ እኮ አይደለችም ያወቀችው። መልእክቱ የመጣው መልእክት እሷ ግን ያንን ቃል ስትናገር እውነተኛ እግዚአብሔር ባሪያዎች መሆናቸውን ትናገር ነበር። እኔን ጠየቀኝ አይደለ? ልብ በልና ስማኝ። እኔ ነው የጠየቀኝ ጥያቄውን። በደንብ ስማኛ፣ በደንብ ስማኝ። እኔን ቴንክ ዩ። ያቺ ሴት የሟርተኝነት መንፈስ የነበረባት ሴት ናት። በቃ ዲመን የነበረባት ሴት ነች ማለት ነው። ሆሊ ስፒሪት በውስጧ የለም። ትናገር የነበረው ግን የልዑል እግዚአብሔር ባሪያዎች የሆነ መዳን መንገድ የሚነግሯችሁ እያለች ነበር። ይህንን አያሌ ቀን ታደርግ ነበር ይላል። ጳውሎስም ተቸገረባትና ይላል ዞር ብሎ አንተ እርኩስ መንፈስ ውጣ እልሃለሁ አለ። ከእሷ ወጣ። የሟርተኝነት መንፈስ ነበረ። የተናገረችው ቃል ትክክል ስለነበረ የተናገረችባቸው ሰዎች እዛ እነ በርናባስና እነ ጳውሎስ የልዑል እግዚአብሔር ባሪያዎች ናቸው። ግን የተናገረችበትን መንፈስ ነው ቅዱስ ጳውሎስ የለየው ማለት ነው። አድምጠኝ ፕሊዝ። የተናገረችውን ቃል ሳይሆን የተናገረችበትን መንፈስ ነው። እንደዚህ አይነት ነገር አሁን ኢዮብ ምን ይናገራል? ይሄ ከማን መንፈስ ወጣ ብሎ ይላል። አየህ፣ አንድ ሰው ሲናገር በማን መንፈስ ሆኖ ነው የሚናገረው? ስለዚህ አንተ ልክ እንደዚቹ እንደ ሴትዮ የሟርተኝነት መንፈስ ነበረብኝ እያልክ ነው ከ7 ዓመት ጀምሮ። እኔ የፈለግከውን አንተም አልከኝ፣ ቦንኬንም አልከው፣ አንተ በለው ራስህ። ስለዚህ አንተ እኮ አንተም አልከኝ። ቆይ ኤርሚ፣ አሁን እኔ ደግሞ ድል ውስጠኝ። አንተም አልከኝ
ቦንኬንም አልከው ሌላም አገልጋዮችንም ብቻ በዛ መንፈስ ነበሩ። ማን ኦፍ ጋድ ቦንኬ እንኳን ጠይቀኝ። ታዲያ ምን ላድርግ? ሼርሚ የእግዚአብሔር ሰው መለስኩልህ። የመለስክልኝ ያንተን መልሰልኛል። በቃ የሀሳብ ነው ሀሳቡ። አሁን እኔ የመጣሁበት ሀሳብ የእነ ጳውሎስ መንፈስ ያለው ጋር ነው። ያንተን መለስክልኝ እኮ የእነ ጳውሎስ አምላክ ጋር ነኝ አሁን እኔ ያለው። ኦኬ አድመጠኝ። አሁን መለስክልኝ። ተሜ ምን እያለን ነው? ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ። በሟርተኝነት መንፈስ ነበረ። ልክ ያቺ በፊልጵስዩስ ከተማ ላይ የነበረችው ሴትዮ በሟርተኝነት መንፈስ ተይዛ ለነ ቅዱስ ጳውሎስ የመዳን ወንጌል የሚነግሯችሁ የልዑል እግዚአብሔር ባሪያዎች እያለች ትናገር እንደነበረው እኔም ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ፣ በዛ መንፈስ ነው ለሰዎች ስናገር የነበረው ብሎ ተሜ እንደዚህ ዘግቶታል ማለት ነው። ስለዚህ ተሜ ምንድነው ማለት ነው? በላዩ ላይ የሚሰራው መንፈስ አንድ ጊዜ ኤርሚዬ፣ አንድ ጊዜ ኤርሚዬ፣ አሁን በደንብ ግልጽ አለ። ኤርሚዬ ተሜ ነበረበት እንትና ነበረበት አትበል። ያኔ የነበርኩበትን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ለትምህርታችን የሆንልን ዘንድ ተጽፎልናል። ደግሞ ከትንቢትም በላይ ደግሞ የጸና መጽናኛም መኖሪያም የዘላለም ሕይወት ማግኛም ከትንቢት በላይ የጸና እግዚአብሔር ቃል አለ ለእኔም ላንተ። እዛ ቃል ውስጥ ያለውን ሀሳብን ስነግር በቃ መልሱ ተመልሶልሃል። አሁን እዛ መልስ ላይ ከመለስኩልህ ለእኔ ግን እድል ብትሰጠኝ ብጠይቅህ ሌላ ጥያቄ በቃ ጨረስ ነው። ወንድሞች ከልጅነት ጀምሮ እኔ ኮንክሉዥን ልስጥና ለወንድሞች ልስጣቸው። ከዛ አንተ ጥያቄን ትቀጥላለህ። እኔ ላይም ጠይቀው። ወንድማችን ግልጽ አድርጎ መልሶልኛል። ክፍሉ በሐዋርያት ሥራ መጽሐፍት ላይ ነው ያለው። በፊልጵስዩስ ከተማ ላይ ነው። የሟርተኝነት መንፈስ የነበረባት ሴት ነበረች። በርናባስና ጳውሎስን ወይ ሲላስን ከሁለቱ አንዱ ማለት ነው። ግን ከጳውሎስ ጋር የነበረው አንዳንዴ ሲላስን በርናባስም ስለነበረ ማለት ነው። ሲላስ ይመስለኛል። ሲላስ ነው። በርናባስ ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ነው። ይሄኛው 16ኛው አካባቢ ላይ ስለሆነ ኦኬ። የሟርተኝነት መንፈስ የነበረባት ሴት ነበረች። እቺ ሴት እየሄደች ዕለት ዕለት የመዳን ወንጌል የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች ትል ነበር። የምትናገረው ነገር ከባሪያው ከጳውሎስ ከእግዚአብሔር ሰው ጋራ በትክክለኝነት አገልጋይ እንደሆነ እየተናገረች ነበር። ግን የተናገረችበትን መንፈስ ዴዘር ነው ያደረገው የለየው ቅዱስ ጳውሎስ በሱ ባደረው በእግዚአብሔር መንፈስ ቅዱስ ነው። ስለዚህ ሴትዮዋ ላይ የሟርተኝነት መንፈስ ስለነበረ ገስጾ ክፉ መንፈስ ከላዋ ላይ ያስወጣል። ይህን ጥያቄ የጠየቅኩት ለምንድን ነው? እኔ መልእክቱን ቦንኬ በአንተ ላይ የተናገረው በእግዚአብሔር መንፈስ ሆኖ ነው ወይስ በራሱ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 16 አለ። ምን እያለ ነው? ቦንኬ በሟርተኝነት መንፈስ ነበር እያገለገለ የነበረው ነው መልሱ። ቃል በቃል አላውለውም፣ ግን ጨርሻለሁ። ተመስገን አለ። ቀጥታ ብላክ ኤንድ ዋይት ካልመለስክልኝ የጠቀስከውን ጥቅስ ቀጥታ ከቦንኬ ጋር እያገናኘው ነው። እኔ ብያለሁ ኤርሚ፣ እኔ ብያለሁ ወይ? አሁን ተመስገን ለጠየቁ ጥያቄ መልስ ብለህ አድምጠኝ። ለጠየቁ ጥያቄ ምን ነበረ ተሜ? እኔ ስጠይቅ ግን እንደዚህ ለምሳሌ የጠየቁ ጥያቄ ምን ነበረ? የጠየቁ ጥያቄ ላይ እንደዚህ እኔ ጠየቀኝ። የጠየቁ ጥያቄ ምን ነበር? የኔ ጥያቄ በተረጋጋ መልኩ ኤርሚያ፣ በተረጋጋ መልኩ ከስሜታዊነት ወጥቼ ነገሮችን የጠየቁ ጥያቄ ምን ነበር? ሁለታችንም ከስሜት ወጥተን የምናወራው የጠየቁ ጥያቄ ምን ነበር? የመለስክልኝስ ምን ነበር? ስለዚህ አሁን ሄደን በትችት በስድብ በነቆራ የጠየቁ ጥያቄ ምን ነበረ? ተሜ ጥያቄው ለምን አታስታውሰኝ? ጥያቄውማ ጠይቀኸዋል እኮ። የጠየቁ ጥያቄ ምን ነበረ? መልስልኝ። ጥያቄውን ምን ነበር የጠየቁ ጥያቄ? ጥያቄው አንተ ትንቢት ትናገር ነበረ። ትንቢት ስትናገር የነበረው በማን ስም ነው? እሺ ቦንኬስ ብዬ ምን አልኩ? ለምን አትወጣም? ከግለሰቦች ምክንያቱም ለምን እንደማልወጣው ቦንኬ እኮ የኛ ነው፣ ፔንጤ ነው። ቦንኬ ያገለገለበት አንተ የቦንኬን ሙሉ ለሙሉ አገልግሎት ትቀበላለህ? አዎ በደንብ እኮ አልኩ። ይኸውልህ በደንብ ሄ ዘ ማን ኦፍ ጋድ እኮ አልኩ። ብራዘር ወደ ጌታ ሄዷል፣ አገልግሎ በሰላም አንቀላፍቷል። ተወው። ሄ ዘ ማን ኦፍ ጋድ በጣም ነው የምቀበለው። ዓለም አቀፍ ወንጌላዊ ነው። እሺ የክርስቶስን ወንጌል አገልግሎ ነው ሄደው። አንተም አትቀበለው ከሆነ ትነግረኛለህ። ልብ በልና ስማኝ። የጠየቁት ጥያቄ አድምጠኝ። አልወጣም። ለምንድን ነው የማልወጣው? ከአንተ ህይወት ጋር በተገናኘ ነገር ያወራህን ነገር ስላለ ማለት ነው። ኦኬ ቦንኬ ያገለገለበት ለምን ማታደምጠኝ? ተኔ እንዴ እንደዚህ መጫወጫ አለብን እንዴ? እናንተ ብቻ እያወራል። ኦኬ ጨርሻለሁ። እኔ ምንድነው ያልኩት?
የጠየቁት ጥያቄ አንደኛ ራሱ ዮታሜ እዚህ ቁጭ ብሎ ከዚህ በፊትም ነግሮናል፣ በጌታ በነበረበት ጊዜ ነግሮናል። ከህፃንነት ጀምሮ ከ7 ዓመት ጀምሮ ይሰማ የነበረው ድምፅ ነበር። ይሄ ፊት ለፊት ላይ የምታዩት ወንድም ማለት ነው። ያ የሚሰማው ድምፅ ከእግዚአብሔር ቃል ጋር እያገናኘ ጌታ መንፈስ ቅዱስ ነው እኛ የምናምነው የነበረው። ከሚነግረን ነገር ተንተርሰን ሄዶ ለሰዎች በጉባኤ ውስጥ ሲናገር ይሆን ነበረ። ይታያችሁ፣ የሚሰማው ድምፅ የእግዚአብሔርን ቃል ተንተርሶ ነው የሚሰጠው። ኦኬ፣ እግዚአብሔርን ቃል ይሰጠዋል ማለት ነው። ያንን ሄዶ በጉባኤ በሚያገለግልበት ሳለ ቅዱስ ቃሉን የሰጠውን ክፍል ወይ በሚያስተምርበት ወይ በሚሰብክበት ሳለ ወይ በሰዎችም ላይ ደግሞ ይህን ቃል እግዚአብሔር ስለ አንቺ ሰጥቶኛል፣ ስለ አንተ ሰጥቶሃል ብሎ ቅዱስ ቃሉን ተናግሮ ለሰዎች በሚጸልይ ሳለ ይሆን ነበረ። አንድ ሁለተኛ፣ እርኩስም መንፈስ በጌታ በኢየሱስ ክርስቶስም እያለ ገስጾም ሲያስወጣ ይወጡ ነበረ። እዚህኛ ጋር በነበረበት ጊዜ ማለት ነው። ተመስገን ይኸው የምታዩት ሰውዬ ማለት ነው። ኦኬ፣ ከወጣ በኋላ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው አለ። አሁን ይህን ሁሉ ጥያቄ ለመጠየቅ ምክንያት ሆነኝ ይሄ ነው። ኦኬ፣ የጴንጤዎች የኛ ኢየሱስ ልዩና ባዕድ ኢየሱስ ለመሆኑ በትምህርት ነው አሁን ቀጥለን ባለው ላይ እናያለን ማለት ነው። ኦኬ፣ ባዕድ ኢየሱስ ለመሆኑ ልዩ ኢየሱስ ለመሆኑ አንተ ግን አስቀድመህ ስትሰማ የነበረው የማን መንፈስ ነው ብዬ ስለው ሊመልስልኝ አልቻለም፣ እንዳያችሁት ማለት ነው። ኦኬ፣ አይ በሐሰተኛው ክርስቶስ ነበር የምታገለግለው ብዬ ስለው አንተ አልክ አለኝ። አንተ መልስ ብዬ ስለው አይመልስም። ኦኬ፣ ከተናገርከው ነገር የተነሳ ተንተርሼ ልናገር ብዬ ስለው አንተ ነው ያልከው ይለኛል። አሁንም በአንተ ላይ ሰራ የነበረው መንፈስና ቦንኬ ስለ አንተ ትንቢት የተናገረው በማን መንፈስ ነው ብዬ ስለው ትዝ ይልሃል ሐዋርያት ሥራ ላይ በጳውሎስ ዘመን አለኝ። አዎ አልኩት። ያችን ሴት ጠራ፣ ፊልጵስዩስ ከተማ ላይ የነበረችዋል የሟርተኝነት መንፈስ የነበረባትን እሷ የመዳንን መንገድ የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች አያሌ ቀን ትጮህ ነበረ እና የተናገረችው ነገር ትክክል አይደለም ብሎ አለ። አዎ ትክክል አይደለም። ይህንም ጳውሎስ እኮ የለየው በላዩ ላይ ባለ በእግዚአብሔር መንፈስ ነው ዴዘር ነው ያደረገው ማለት ነው። ኦኬ፣ ስለዚህ እኛም ደግሞ ዴዘርን ስናደርገው በወንድማችን በተመስገን ላይ እኛ ከመናገራችን በፊት ራሱ ይናገር ይሰማው የነበረው ድምፅ የሟርተኝነት መንፈስ ነው እያለን ነው። ቦንኬም በእኔ ላይ የተናገርብኝ በሟርተኝነት መንፈስ ነው እያልክ ነው አይደል? እኔ ያው ለኤርሚ አንተ አልክ ለአንተ በለው። ታዲያ አንተ ምን ነው እያልከ ነው ያለው? አንተ አልክ። አንተ ምን እያልከ ነው? የአንተን ንገረን። የኔን ሽተው ለእኔ አንተ አታውቅልኝም ኤርሚ። አሁን ትልቁ ነገር አንተ ለምን አትነግረንም? አንተ የምትናገር የምሰማው የነበረውን ድምፅ ከጌታ ነው ወይ ከጌታ አይደለም ብሎ ለማለት እኮ ኤርሚ አሁን መልሱን ራሱ አንተ አድምጠኝ። እሺ ለህዝብ ልናገር። እኔ እዚህ ያላችሁ ሰዎች ወደዳችሁም ጠላችሁም አመናችሁ አላመናችሁ አይመለከተኝም። የልዑል እግዚአብሔር አገልጋይ ነኝ። የጌታዬን ድምፅ የምሰማ ሰው ነኝ። የሰማሁትን ቀጥታ ነው የምናገረው። አገራዊ ጉዳይ ከፈለጋችሁ ሂዱ ዩቲዩብ ላይ ግቡና ስሙት። አገራዊ ጉዳይ ላይ በተመለከተ እግዚአብሔር በተናገረኝ ላይ ከዛሬ 18 ዓመት ጀምሮ ስናገረው የነበረ የእግዚአብሔር መልእክት አለ። ስናገር በአገር ቤት በነበርኩበት ሳለ ሚዲያ ላይ ሳልወጣ ስናገረው የነበረው ነገር አለ። በዚህ 10 ዓመት የሶሻል ሚዲያ ውስጥም ስናገረው የነበረው ነገር አለ። በምሳሌ በትግራይ ስለሚነሳው ጦርነት ከ1999 ዓመተ ምህረት በወርሃ ነሐሴ ጀምሮ ነበር ስናገር የነበረው። በኢትዮጵያ ቤተክርስቲያን ውስጥ በህይወት ያሉ ሰዎች ሁሉ ጭምር ያውቃሉ። ልብ በሉ። እኔ ጌታን ድምፅ እሰማለሁ። ኢየሱስ ጌታዬ፣ የማምነው የጴንጤዎቹ አምላክ የሚናገር አምላክ ነው። ልብ በሉ። ይህን ተመስገን ያውቃል። ያው ግንባሩን የሚያሻሻው አልዋጥለት ብሎ ፊት ለፊት ቆሞ ማውራት ስለማይችለው በደንብ ነው የሚያውቀው። አድምጠኝ። ሌላ ጥያቄ እኔ የምናገረው አድምጠኝ። ምን እያልኩ እንደሆነ ይገባሃል? ኦኬ። በዚህ ጉዳይ ላይ እኔ የጌታን ድምፅ የምሰማ ሰው ነኝ። ጴንጤዎቹም ወንድሞቼ እና እህቶቼ የጌታን ድምፅ የሚሰሙ አሉ በደንብ። ለምን? የምናመልከው ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛል፣ ከሌሎች ይሸሻሉ ብሎ ያለው አምላክ በእኔ ውስጥ አለ፣ በመንፈሱ አድሯል። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ እሱ የእውነት መንፈስ በሚመጣ ሰዓት ላይ በእኛ ውስጥ እንደሚኖር ዓለም እንደማያውቀው እኛ ግን በእኛ ውስጥ ስለሚኖር እንደምናየው እንደምናውቀው ወደ እውነት ሁሉ እንደሚመራን እንደሚናገረን የእግዚአብሔር ቃል ይነግረናል። ያ በእኔ ህይወት ላይ አክቲቭ ሆኖ ይሰራል። ማንም ምንም አይጨምርልኝም፣ ምንም አይቀንስልኝም። ይሄ በክርስቶስ ቤተክርስቲያን ታሪክ ውስጥ ይሰራል። በወንጌላውያን አማኞች ወንድማችን ተሜ ከ7 ዓመት ጀምሮ ይህን ድምፅ ይሰማ ነበረ። ኦኬ፣ ይህን ድምፅ ይሰማ ነበር። ይህን ድምፅ ሰምቶ ከጀርመን ሀገር የመጣው ወንድም ይህንኑ አረጋገጠለት። እኛ እንደሚገባን ከነገረን፣ በጌታ በነበረበት ጊዜ ከነገረን፣ አሁን ላይ ሆኖ አይደለም። ይህንኑ ድምፅ አረጋገጠለት።
የማን በወንድማችን ቦንኬ ላይ የሚሰራው የክርስቶስ መንፈስ በዚህ ብላቴና አሁን እዚህ ጋር የምታዩት ፊት ለፊት ላይ የ7 ዓመት ልጅ ሆኖ በነበረበት ጊዜ ጀምሮ ሲሰማ የነበረውን ድምፅ በይ እየተጫወተ አድምጠኝ፣ ቆይ በይ እየተጫወተ ሁሉ ጭምር ሲሰማ እሰጥሃለሁ። ጨርሼ ልሰጥህ አታቋርጠኝ። ጨርሼ እሰጥሃለሁ። መቼ ትሰማኛለህ? ጨርሼ እሰጥሃለሁ። ይኸውልህ ጨርሼ ልሰጥህ ነው። ስለዚህ ጨርሼ እሰጥሃለሁ እኮ አልኩህ። ጨርሼ እሰጥሃለሁ። ስለዚህ ይሄ ብይ ተጫዋች ልጅ በዘመኑ ሕፃን ስለነበረ ማለት ነው። ብይ እየተጫወተ በነበረበት ጊዜ ቦንኬል አገልግሎት ኢትዮጵያ ውስጥ ሲመጣ መድረክ ላይ አውጥቶ ትንቢት ከተናገረላቸው ሕፃናት መካከል አንዱ ነው። የልዑል እግዚአብሔር መንፈስ አመልክቶት ማለት ነው። እኔ መንፈሳዊ ሰው ነኝ። መንፈሳዊ ነገር ከመንፈሳዊ ነገር ጋር ነው አያይዤ የምረዳው። ቦንኬ ሐሰትን ይናገራል ብዬ እንደዚህ አፌ እንደፍሬ የምናገር ሰው አይደለሁም። ሰው እንደሆነ በአቅም ሊሳሳት ይችል ይሆናል፣ ግን ትንቢት ተናግሮልኛል አለ። ልብ በሉ፣ አያቱ የጸሎት ሰው ናቸው፣ እናቱ የጸሎት ሰው ናቸው፣ በጌታ የሚያምኑ ናቸው። እሱ ከሕፃን ጀምሮ የሚሰማው ድምፅ ነበረ። በእግዚአብሔር ሰው በኩል የተነገረው መልእክት ነበረ። ኦኬ። ይሄንን ኢየሱስን በጴንጤዎች ቤት በነበርኩበት ሳ ላይ በስሙ አጋንንት እያስወጣው ሳባር ነበር አለ አጋንንትን። ኦኬ። አሁን ግን ይሄንን ኢየሱስን ሐሰተኛ ነው ብሎ አለ ወደ ኦርቶዶክስ ሲሄድ። እኔ ደግሞ ጥያቄ ምንድን ነው? አሁን ወደ ኦርቶዶክስ ስትሄድ ሐሰተኛ ነው ብለህ ያልከው ኢየሱስ ትናንትና እኮ በምስር ክርስቶስ ቤተክርስቲያን በነበርክበት ሳ ላይ በስሙ አጋንንት ስታስወጣ ነበር፣ በስሙ ትንቢት ስትናገር ነበረ እያልኩት እየጠየቅኩት ነው። እና በስሙ ትንቢት ከተናገርክ በስሙ አጋንንት ካስወጣህ እንዴት በባዕድ ኢየሱስ እንዴት ታስወጣለህ? በባዕድ ኢየሱስ እንዴት ትንቢት ትናገራለህ? ባዕዱ ኢየሱስ እንዴት ይናገራል እያልኩት ነበረ። ለዚህ መልስ የለውም። እስካሁን ድረስ እያያችሁት ግንባሩን ያሻል ፊቱን ያሻል ማለት ነው። እሺ ኤርሚ አመሰግናለሁ። እድል የምትሰጠኝ ይመስለኛል። አሁን ያው ወንድሞች የሚሉት ነገር ካለ ይበሉ። ከዛ ጥያቄ ይጠይቀኛል። አንተ ግን አውራ የፈለግከውን አንተ ካወራ በኋላ ወንድሞች በዚህ ሀሳብ ላይ የሚሰጡት ኮሜንት ካለ ተቀብለን ይስጡና ጠቅላላ አድርጌ ሀሳብ ሰጠና እነሱ በሚያነሱት ላይ አታጠቀልም። እኔ ጠቅልያለሁ። አንተ የምትለው ነገር ካለ ጠቅልልና ከዛ ወንድሞች ሀሳብ የሚሰጡት ካለ ሀሳብ እንሰማና አንተም ጠይቀኝ ጥያቄ ካለ በእናንተ ኢየሱስና በእኔ ኢየሱስ መካከል ያለውን እናወራለን። እናንተ እንዳትወጣ። አረ ብዙ በአንተ አምላክና በግለሰቦች አምላክ ላይ ራሱ ብዙ የምን ግለሰቦች እኔ ጴንጤ ነኝ። መላውን ጴንጤ ወክዬ ነገረ ክርስቶስን እኔ እናንተ እዚሁ እናወራለን። አረ ነገረ ክርስቶስን ብቻ ሳይሆን ልዩ ነው ያልከውን ኢየሱስን ቅድመ ዓለም ጀምሮ እኔ እናንተ እናወራዋለን። በጣም ጥሩ። ልዩ ኢየሱስ። ስለዚህ አንተ አሁን ሀሳብን ጠቅልልና ለወንድሞች እንስጣቸው። እነሱ ደግሞ የእነሱን ሀሳብ ረጅም ሰዓት ስለተቀመጡ የአንተን ሀሳብ ጠቅላላ። መልካም። እንደምታዩት ንግግሬ ላይ ሁላችሁም እንደሰማችሁት እኔ መጽሐፍ ቅዱሳዊ የሆነ ሀሳብን ሳወራ ኤርሚ ራሱ መልሱን ሲመልስ ነበረ። ሐዋርያት ሥራ ላይ ምዕራፍ 16 ላይ ያለችዋንም ያቺ ማወርተኛ ሴትንና እነ ጳውሎስ እነ ባርናባስ ሲያገለግሉ የነበረበት እና ደግሞ እኔ ወደ እውነተኛው እነ ጳውሎስ ሲያገለግሉበት ወደ ነበረው ክርስቶስ ኢየሱስ እንደመጣውኝና ያኔ የነበርኩበት በየትኛው ቦታ እንደነበርኩኝ በአግባቡ መጽሐፍ ቅዱስ ላይ ስለተቀመጠ የምናወራው ማንም ሰው ቢናገር እንደ እግዚአብሔር ቃል ይናገር ስለሚል ላወራበትም ልናገርበትም የምችለው እንደ እግዚአብሔር ቃል ነው ልናገር የምችለው። እከሌ በ7 ዓመት ነግሮ ነበር ሊነግረኝ ይችላል። አንተ በ7 ዓመት እንደዚህ ልትል ብዬ ሊሆን ይችላል። ድምፅ ትሰማ ነበር ሰምቼ ሊሆን ይችላል። ነገር ግን ስሰማ የነበረው በማን እንደነበረ ሐዋርያት ሥራ ላይ በአግባቡ መጽሐፍ ቅዱስ ላይ ተቀምጧል። አሁን ላይስ ያለው እነ ጳውሎስ ያገለገሉበት እውነተኛ የሆነችዋ አንዲቷ ክርስቶስ ኢየሱስ በደሙ የመሰረታት ስርዓት ያለባት ነገርን ሁሉ በልክ የምታስተምር እውነተኛና ቀጥተኛ የሆነች ሃይማኖት ጋር ነው የመጣሁት። ጥያቄ ወደዚህ እውነት ስመጣ ሰው ቁማር አይጫወትም። በዘላለም ህይወት ጉዳይ ነው። ካርታ አይደለም ወይም ደግሞ ኮንከር አለም እየተጫወትን ያለ ነው። የዘላለም ህይወት ይባላል። ደም ፈሶ ላብ እንዳላበ ሰው በላብ ነው የዳንኩት አይደለም። ነጭ የደም ላብ በቀራኒው መስቀል ላይ ዋጋ ከፍሎ ያዳነኝን ክርስቶስ ኢየሱስን ነው የተከተልኩት። ስለዚህ ያ ኢየሱስ ክርስቶስ ልዩ ኢየሱስ ነው ብዬ ማሰበው ነው ምንድነው ጴንጤው ጋር ያለው ኢየሱስ ለምን ልዩ ኢየሱስ አልከው? አንድ አካል ሁለት ባህሪ ነው ያለው። በመስቀል ላይ በስጋ ወራት ይሰቀል በመለኮትነቱ ይሰቀል እማላቀው
ሲሞት በስጋ ወራት ይሞት በመለኮትነቱ ባህሪ ሁለት የተነጣጠለ አይነት አምላክ ያለው ስለሆነ ያ ኢየሱስ በጴንጤ ቤት ያለው እኔ የመጣሁት አንድ አካል አንድ ባህሪ ያለው ነው። ሞተልኝ ስል አምላክ በስጋ ሞተልኝ፣ አምላክ በስጋ ተሰቀለልኝ፣ አምላክ በስጋ ተነሳልኝ፣ አምላክ በስጋ ተራበልኝ፣ አምላክ በስጋ ተንከራተተልኝ ብዬ ነው የምቀበለው። ስለዚህ ስመጣ ስጋን ከመለኮት ጋር የተዋሃደውን አንዱን ኢየሱስን የተከተልኩት እንጂ ሁለት አይነት ባህሪ ያለውን ሁለት ኢየሱስ የሆነውን ስላልተከተልኩኝ ያ ነው ትልቁ ልዩነት። በቃ አለቀ። ልዩ ኢየሱስ ነው ብዬ የማስበው ለዚህ ነው። ቁማር አይደለማ የያዝ ነው፣ ወይም ደግሞ የአርሰናልና የማንቸስተር ጨዋታ አይደለም። ዛሬ ጴንጤ የሆነ ነገ ኦርቶዶክስ፣ ከነገ ወዲያ ደግሞ ሙስሊም፣ ከዛ በኋላ ቡዲዝም የምንኖርበት ምንም አይነት ምክንያት የለም። እማንደራደርበት ልንደራደርበት የማንችለው የዘላለም ሕይወት ማግኛ መንገዱ አንድ ነው። ኢየሱስ ይባላል። በሩ ኢየሱስ ነው። ያ ኢየሱስ ደግሞ አይነጣጠልም፣ አይከፋፈልም። የማይከፈለውን ኢየሱስ ስለያዝኩኝ እሱን ኢየሱስን ነው አምላክ አድርጌ የተቀበልኩት። በቃ አለቀ። ይህ ነው እውነተኛው መመዘኛው። አሁን ወንድሞች ይቀጥሉና ደግሞ ወደ አንተ ጥያቄ ዳል። ቴንክ ዩ ወንድሞች ሁላቸውም ሀሳባቸውን እንዲሰጡ እፈልጋለሁ። ከዮኒ ልጀምርና ሁሉም ኤፋ፣ ቤኪ፣ ቢኒ እንደዚህ ሀሳባቸውን አጠራ አድርገው ይናገሩና ከዛ ነገረ ክርስቶስ ላይ እኔ እናንተ እናወራለን። ኮሜንት ይዘጋል። እኔ እናንተ እናወራለን። አሁን ፍጥፍጡ ይጀምራል ማለት ነው። የጴንጤዎች ኢየሱስና ተሙሻ ለመገራችን ላይ ለመጀመሪያ ጊዜ ስንገናኝ ነው። እንኳን ሰላም መምጣት ራሱ ትልቅ ነገር ነው። በእውነት ሰው አክባሪ እንደሆንክ አይቻለሁ እና እግዚአብሔር ይባርክ። ለዚህ እኔ ክርስቶስን ፈልጋ ያልሄድኩበት የለም። ያልሄድኩበት ሃይማኖት ውስጥ የማገኘው መስሎኝ ስንፈራፈር የነበርኩ ሰው ነኝ። እኔ አንድ ቀለል ያለ ነገር ነው ያለኝ። ማንም ሶሻል ሚዲያ ላይ ያውቃል ገባ ስለ እኔ ማንነትና ምን ሆነ መሰለ፣ ለእኔ የተረዳሁት ምንድን ነው፣ የኦርቶዶክስ አባት አቡነ ገብርኤል እዛ ቤት እውነተኛው ክርስቶስ አለ ብላልኛል። እውነተኛ ክርስቶስ ባለበት እውነተኛ ክርስቶስን ሲሰብኩ እሳቸው ላይ የደረሰው ስድብ፣ እዛቸው ላይ የደረሰው መገለል፣ እሳቸው ላይ መግለጫ ወጥቶ ይቅርታ እንዲጠይቁ የተደረገበት ነገር ክርስቶስን ሰብከው ስለሰበኩበት ነው። ገብተዋል። እዛ ቦታ ላይ አቡነ ገብርኤል በአደባባይ አትደንግጡ፣ ከዝሆን የበለጠ ከፈረስ ጉልበት የበለጠ ኃይለኛ ነገር አለ፣ ኢየሱስ ብቻውን አዳኝ ነው ሲባል አትፍሩ ብለው ሲናገሩ ሙሉ ሕዝብ ሲሰድባቸው ነበር። የእኔ ጥያቄ ምንድን ነው? እውነተኛ ክርስቶስን ያውም የኦርቶዶክስ ትልቅ አባት የሆኑ ሰው ሲናገሩ እንዴት እውነተኛ ክርስቶስ ከሆነ ያላቸው እንዴት ሊሳደቡ፣ እንዴት ብዙ መከራ ሊደርስባቸው ቻለ? ይሄ እናስረዳልኝ። አንደኛው ገባ እንዴት አሁን ለምሳሌ ክርስቶስን ወጥተው የሰበኩ አባት ያውም የስቅለቱ ቀን የሰበኩ አባት ክርስቶስ ነው አዳኝ፣ የዓለም ቤዛ እሱ ነው፣ ቤዛ ያለሱ በመንግስተ ሰማያት ማስገቢያው ቤዛው እሱ ነው፣ ሌላው ቤዛ አይደለም የማስገቢያ መንግስተ ሰማያት ብለው በትክክል የሰበኩ አባትን እንዴት ኦርቶዶክስ ልትወቅሳቸው ቻለች? እንዴት ልታዝንባቸው ቻለች? እንዴት የይቅርታ ነገር ልታስጠይቅባቸው ቻለች? እውነተኛው ክርስቶስ እዛ ካለ ይሄ እንድትመልስልኝ ነው አባቴ። ተባረክ። ሌላ ምንም ተቃውሞ የለኝም፣ መብት ነው። መልካም። መመለስ ያለብኝ ነገር ስለሆነ ኤርሚ ፈቀድክልኝ? ኤርሚ ታሜ ቆይ ሶሪ ምን ነበር? ዮኒ እንድመልስለት የጠየቀኝ ጥያቄ አለ። ልመልስለት? አዎ ትችላለህ። ጥያቄ ከጠየቁ መልስላቸው። ጠይቋል፣ መልስለት ትችላለህ። እሺ መልካም። ኤርሚ ዮኒ አየውኝና ልክ ስላልሆነ አንድ አባት እዛ አባት ላይ የደረሰ ጫና ሲከብጥኝ ጴንጤ ሆንኩኝ ነው በአጭሩ ጥያቄው። ያም አባት ደግሞ አትደንግጡ፣ ልጇ ቤዛ ነው፣ ድንግል ማርያም ቤዛ አይደለችም የሚለው ሀሳብ ላይ ነው አንኳሩ ጥያቄ። እና በዚህ ሀሳብ ላይ እንትኖች መጡ ነው። መጽሐፍ ቅዱስ ሲናገር ምን ይላል ነው ዋናው ጉዳይ። ለይሁኒና ለእንደኔ አይነቱ ሰውን ማየት ወጥመድ ነው ይላል። የመጀመሪያው ጉዳይ ሰውን የምንከተል ከሆነ ገደል ነው መንገባው። ፍጹም ሰው ኃጢአት የሌለበት ያለምንም እንከን ሊሳሳት የማይችል ኢየሱስ ይባላል። ሰው ማየት ያለበት መጀመሪያ ማንን ነው? ኢየሱስን ነው። እኔ የዓለም ሕዝብ ሁሉ ተገለባብጦ
የፈለገውን ሃይማኖት ቢከተል ከኦርቶዶክሳዊነቴ ማንም ንቅንቅ አያደርገኝ። የገባኝ እውነት ይሄ ነው። የገባኝ እውነት ይሄ ነው። ስለዚህ እኔ የገባኝ እውነት ማንም ንቅንቅ ከማያደርገኝ እውነት የማያወጣኝ ከኦርቶዶክስ ሰውን አይቼ አይደለም ወደ ኦርቶዶክስ የሄድኩት፣ ሰውንም ተከትዬ አይደለም ከኦርቶዶክስ የምወጣው። የተከተልኩት ኢየሱስ ይባላል። ጥያቄም ኢየሱስ ስለሆነ ስለዚህ እሳቸውስ ከዛ እውነት ወጥተዋል ወይ ስትል አልወጡም። አባት ናቸው። አሁንም አገልጋይ ናቸው። ስህተት የሰሩት እንደ ስህተት ሊናገሩበት የቻለው ለሚባል ገንዘብ የእናታችን የቅድስት ድንግል ማርያም ቤዛነት ራሱን የቻለ የተቀመጠ መንገድ አለው። ግን እናታችን ቅድስት ድንግል ማርያም ቤዛ ስንል ክርስቶስ ኢየሱስ መስቀል ላይ በሰራው ስራ ቤዛ ናት እያልን እንዳልሆነ መናገር ነበረባቸው የሚል ሀሳብ ነው። ለምን ሲባል ገንዘብን ቤዛ ነው። ብዙ ቤዞች አሉ። መንግስትም ቤዛ ነው፣ ገዢ ነው። ስለዚህ ብዙ ቤዛዎች ስላሉ የእሱን ቤዛነትን ማብራራት አለባቸው የሚል በሊቃውንት ደረጃ የተነሳ ሀሳብ እንጂ ሃይማኖት የሚያስቀይር ሀሳብ አለ። እንደሱ ከሆነ እሳቸው አሁንም አገልጋይ ናቸው የዚሁ ቤተክርስቲያን። ስለ እናታችን ቅድስት ድንግል ማርያም ቤዛነት ሲያወሩ አሳምረው ነው የሚያወሩ። ስለዚህ ማወቅ ያለብን ምንድነው፣ መከተል ያለብን ምንድነው ከተባለ ማንም እኛ ካስተማርንላችሁ ወንጌል ውጪ የሰማይ መላእክት እንኳን መጥተው የተሳሳተ ነገርን የተረገመ ይሁን ነው የሚለው። ስለዚህ ከመጽሐፍ ቅዱስ ውጪ ትምህርት የሚያስተምር ሰው ካለ ለምን የሰማይ መላእክት አይሆንም? እሱ ምን ያለ ነው? የተረገመ ነው። በቃ እስከዚህ ድረስ መጽሐፍ ቅዱስ ቁጭ አድርጎ ከነገረን ልንከተለው የሚገባው ጉዳዩ የሻወር ቤት ምርጫ አይደለም። ሙቅ ይሁንልኝ ቀዝቃዛ ይሁንልኝ አይደለም። የዘላለም ህይወት ጉዳይ፣ ልጅ የመሆን ጉዳይ፣ ባሪያ አልሆንም የሚል ሐሳብ ነው። ባሪያ ላለመሆን ልጅ ለመሆን በአንድም መንግስት ያለች ቤተክርስቲያን ውስጥ መቀመጥ ነው ያለብን። ያ ነው ይሁንዬ። የመለስኩልህ ከሆነ አላውቅም። አይ ራስ ካልከው ሐሳብ ልነሳና ይቅርታ የተረገመ ይሁን ከወንጌል ውጭ የሰበከ ብለሃል። ትንሽ ከኦርቶዶክስ ጋር የነገር አያጋጨው? ተጋይቶ አልቅ መጽሐፍ ቅዱስ ብቻ ነው የሚሰበከው? መጽሐፍ ቅዱስ ብቻ የሚለው የሉተር ፍልስፍና ነው። አይ አንተ ያልከው አሁን አይ አንተ ካልከው ተነስ። አሁን ካልከውና ቆይ አንዴ አንተ ያልከውን አዳምጫለሁ በደንብ አድርጌ። ጳውሎስ ሲናገር ከዚህ ውጪ ከመጽሐፍ ቅዱስ ውጪ የሚሰብክ የተረገመ ይሁን ብለዋል ብለህ ነው ያልከው አይደል? ከተሳሳትኩ አረመኝ። እንደሱ ነው ያልከውን እስቲ በደንብ ግለጽልኝ አንዴ እንድረዳ። እሺ አጠር አድርገህ ንገረኝ። ብቻና ውጪ ይለያያል። ብቻ የአንድ ግለሰብ ፍልስፍና ነው። የሆነ ጀርመናዊ የሆነ ሰውዬ ያመጣው ፍልስፍና ነው። ከእንደዚህ አይነት ፍልስፍና ውጡ ነው እኮ እያልኩኝ ያለሁት እኮ። እኔ ጌታ የነቀለኝ ከብቻ መንፈስ ነው። ምግብ ብቻ፣ የራሴ ብቻ፣ እኔ ብቻ፣ ድኜ ብቻ፣ ቀርቼ ብቻ ምናምን የብቻ መንፈስ እግዚአብሔር ነቀለኝና እንድንድን ወደ እቅፉ ሳበኝ። ከመንጋው መካከል ከበረቱ ቀላቀለኝ ብዬ ነው ማምነው። ስለዚህ ሆንዬ ከብቻ መንፈስ ነው መውጣት ያለን። እሱ ስም ውጭ የሚያድን ስሞች አሉ። አሁን ጥሩ ጥያቄ ጠይቃል። የምን መዳን? አሁን ዶክተር ያድናል። መዳን የምናወራው ስናወራ ሁላችንም አይጠየቀኝ። አየህ ተሙሻዬ ስለጠየቀኝ እኔ ልመልስ። መዳን የምንለው ሁልጊዜ የሚወራው ስለ ምንድን ነው? ከኃጢአታችን መንጻት ነው። ከኃጢአታችን ድነን ለነፍሳችን ነው ድህነት የምናወራው። መዳን የምናወራው የስጋውን አለ። የስጋ ዶክተርም ሊያድን ይችላል። የሆነ ነገርም የሆነ መድኃኒት ሰጥቶ ሊያድን ይችላል። የስጋ አይደለም እያልን ያለ ነው። ከኃጢአታችን ነፃ ብቸኛው የሚያድነው ስም ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። አደለ እንዴ? ስለዚህ ያንን አሁን የምትነግረኝ አንተ አሁን ከዛ ሌላ ነገሮች አሉ? ከኢየሱስ ውጭ ስም ሌላ ነገሮች ካሉ አንተ ዘግበኝ፣ እኔ ስለማላቅ። አሁን ችግር የለውም። አሁን ጥሩ ጥያቄ ጠይቀኛል። ስለ መዳን ዶክተርም ሊያድን ይችላል። አሁን መዳን የምትለዋ ጥያቄ ስለምትብራራ ነው። የዘላለም ሕይወት መንገድ መግቢያው ምንድን ነው ካልከኝ ኢየሱስ ይባላል። ደሙ ነው የሚያድን። ያለ ደሙ የዘላለም ሕይወት አታገኝም። ዛሬም ትኩስ የሆነው ደሙ ነው አንተን ምህረት የሚያደርግል። ስለዚህ አለቀ። ኢየሱስ ነው መግቢያው መንገድ።
ከኢየሱስ ውጪ ሌላ የዘላለም ሕይወት መግቢያ መንገድ የለም። ለዚህም ነው እናንተ የምትከተሉት ኢየሱስና ተባረክ። ታዲያ ሌላ ምንድን ነው የምታብራራልኝ? ተባረክ፣ ቀጥል። አሁን ይህም ብለኛል፣ ሌላውን እስቲ ንገረኝ። አሁን ሌሎች ያድናሉ የሚባሉ ብዙ ነገሮች ስላሉ እኔ ስለምን መዳን ነው የምታወራኛው? ቀጥልልኝ። ለምሳሌ ያክል እኔ እንዴ ከሲኦል ያወጣሉ የሚባሉ አሉ አይደል እንዴ? ተሙሽ ከሲኦል አውጥተው የሞተን ነፍስ ከሲኦል አውጥተው ወደ ገነት የሚያስገቡ እኮ አሉ። እነማ? ይኸውልህ እዚህ ጋር እሱን ለአቀባብዬ ለወንጌል ኤርሚሻ ነው የምነግርህ፣ ፕሮፌሽናል ስለሆነ በሱ ስራ። በቃ አሁን ጥያቄውን ልንገርህ። አሁን ምን አለ መሰለህ፣ ይሄ ቃሉ ለማያምኑት ሞኝነት ነው፣ ለእኛ ግን ለምንድን ግን የእግዚአብሔር ልጅነት የምናገኝበት ነው የእግዚአብሔር ቃል። ስለዚህ መንፈሳዊ ነገር ለማይገባው ሰው ሞኝነት ነው። መጀመሪያ አንተ በኢየሱስ ክርስቶስ መዳን ይጠበቅብሃል። እኔ አሁን ማንን ነው አስተዋውቀኝ ብትለኝ ኢየሱስ ይባላል ማስተዋወቅ። ከኢየሱስ ውጭ ማስተዋወቅ አካል የለም። ላስተዋውቅ መዳኛ መንገድ ማን ነው ካልከኝ ኢየሱስ ይባላል። ያ ኢየሱስ ጴንጤ ቤትና አሁን ያለውበት ቦታ ላይ ይለያያል። አንድ አካል አንድ ባህሪ ብዬ ነው ማምነው። አንተ አንድ አካል ሁለት ባህሪ ብለን ነው የምታምነው። ስለዚህ እኔ በሁለት ስጋውንና መለኮቱን የነጣጠለ አምላክ አላቀው። እማቀው ግን ስጋንና መለኮትን የተዋሃደ ድንቅ አምላክን ነው መከተለው፣ ከድንግል ማርያም የተወለደው። ስለዚህ ላስተዋውቅ ለመዳኛ መንገድ እኔ ከሲኦል ያወጣል ከምን ያወጣል ከምትለው በፊት መጀመሪያ አንተ ኢየሱስን ተዋወቆ ነው ምን ኢየሱስን ላወቀ ሰው ነው ሌላው ልናወራ ምንችል። ተምዬሽ እኛ ይህን ጌታ እናውቃለን። አንተ ግን አሁን በአንድ ኤርሚ ግን ምንም ጥያቄ እንዳልጠይቅ ዘጋኝ። አድመጠኝ። ወንድሞች ናቸው የሚጠይቁት። ዮኒ በጠይቀህ ላይ ትክክል ያልሆነ ነገር የተናገርከው ምን አልክ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅን እያጨበጨብክ እያራገፍክ ከኢየሱስ ክርስቶስ በቀር ሌላ አዳኝ፣ ሌላ መድኃኒት፣ ሌላ ቤዛ የለም አልክ። እጅን እያጨበጨብክ ማለት ነው፣ እያራገፍክ ማለት ነው። እስኪ ሙሉ ለሙሉ የመለስኩትን መልስ አስተውለው እስኪ ኤርሚ። አይ በቃ ገንዘብም ቤዛ ነው ብያለሁ። ቤዛ መንግስትም ቤዛ ነው ብያለሁ። ገዢ ነው ብያለሁ። ጌታም ጌዛ የሰው ልጅም ገንዘብ ቤዛ በተባለበት ነው ኢየሱስ ቤዛ የተባለው። ገንዘብ ቤዛ በተባለበት ነው የነገርኩት። አድመጠኝ። ይሄንን መልስ እንዴት ብለህ አብራራው ብለህ ጠይቀው ይሆን? ይኸው እኔ መለስኩለት መልስ ተመልሶለት። እንደማመጥ ለምን ይሆን ይጠይቀዋለሁ። ገንዘብን ቤዛ በተባለበት ነው ወይ ማርያምን ቤዛ ነች ብላችሁ የምትሉት ወይ ኢየሱስን ቤዛ ነው ብላችሁ የምትሉት? ኦኬ አይደለም። ወይ ስልክ ይዘህ ይሆናል ሚውት አድርገህ እንጂ ሰማችሁ። እኔ ስልክ አልያዝኩም፣ ከልጆቼ ጋር ነበርኩኝ። ኦርቶዶክስ ውስጥ ከኢየሱስ ውጭ ሌላ መድኃኒት አዳኝ የለም ብለሃል። ዮኒ ምንድን ነው ያለ ወንድሜ? ከሲኦል እንኳን ሰዎች መጀመሪያ ቅዱሳንን ለማወቅ ማንን ማወቅ ይጠበቅባል? ኤርሚያስ ኢየሱስን ማወቅ ይጠበቅባል። እኛ ኢየሱስ እናውቃለን እኮ። አታውቀው? ኦኬ፣ የማላውቀው ከሆነ ስናወራ እኮ ታያለህ ቀጥሎ ማለት ነው። ግን አሁን ዮኒ ለጠየቀ አንተ ግን አታውቀውም ኢየሱስን። ኤርሚ ላውራ ድምጠኝ። እኔ ማወቄና አለማወቄን እዚሁ 3700 ሰው እያየ በኋላ እናወራለን። አንተ ኢየሱስን አታውቀውም ኤርሚ። ኢየሱስን አታውቀው ኑሮማ እኮ ኢየሱስን ሰሳይ ነበረ። በኋላ ታሳውቀኛለህ በመድኃኒዓለም። ስለዚህ አሁን እኔ እናንተ ጨርሰናል። ሌሎች ወንድሞች ይጠይቁ። ለምን እንደማታደምጠኝ? ዮኒ የጠየቀህ ጥያቄ ላይ ዋሽተሃል። የኢትዮጵያ ኦርቶዶክስ ጨርሼለታለሁ። ቆይ እርሚሻ፣ እዚህ ጋር እኔ የሆነ ነገር ልበል። ምንድን ነው ያልከኝ? ራስህ ካልከው ተሙሻ ያልከኝ ምንድን ነው? የመንግስተ ሰማያት መግቢያ ዋናው ከኢየሱስ ክርስቶስ ውጭ ማንም የለም ብለህ ቃል በቃል እዚሁ ጋር ተናግራል። አባቴ ተናግራል አይደለ? ከአባቱ ጋር ያስታረቀ ማን ነው ዮኒ? ቆይ እርሚሻ፣ ስለዚህ አይደለ ያልከኝ? ኢየሱስ ከአባቱ ጋር ያስታረቀ ማን ነው? ኢየሱስ። እሺ፣ ከራሱ ጋርስ የታረቀው በምኑ ነው? እሱ በይቅርታው። አንተ ከኢየሱስ ጋር የታረቀው በምኑ ነው? በደሙ በኢየሱስ። ከአባቱ ጋርስ የታረቀው በምንድን ነው? እሱ በደሙ በኢየሱስ። በቃ አለቀ። ኢየሱስ ነው በቃ መዳኛ። ተባረክ። አሁን እሱ ጋር ብላል። ቆይ ኤርሚሻ ያለውን ቆይ አንዴ ፖይንቱን ሊያዘው። ይሄን አልከኝ። አሁን ጥያቄው ምን መሰለ? አሁን ተባረክልኝ፣ መለስክልኝ እኮ። እኔ ደግሞ የሆነ ነገር ልበል። ተመልሶልኛል። ቆይ እናንተ ጋር ስሙን ትጠሩታላችሁ እንጂ
ኢየሱስን አታውቁትም ነው። እኔ ደግሞ እሺ ታንኪዩ። እሺ የኢየሱስ ጉዳይ አልኩህ እኮ ኢየሱስ አታውቁትም ብለናል። እሺ ብራዘር ታንኪዩ። እኛ አናውቀውም፣ ግን የምታውቀው ኢየሱስ ብቻ ያድናል ያላችሁት ካልከው ጋር ይጋጫል እያልኩ ነው። በኢየሱስ ደም ብቻ ሳይሆን አንዴ እኔ እኮ ሰማሁ ብራዘር። ከአፍ ላይ ግን ብቻ የምትለዋን አውጣት። እሺ ብቻውን ተው። እሺ አንተ ጋር ብቻ የለም። እኔ በማምነው መጽሐፍ ቅዱስ በሚለው መንፈስ አውጣው። እሺ አሁን ኢየሱስ ክርስቶስ ነው የምን ያልከው? ኢየሱስ ክርስቶስ ነው ምን በደሙ ያስታረቀን ብለሃል አይደል? የእግዚአብሔር ልጅ ነው ብለህ። እሺ ስለዚህ ሌሎች አሉ የሚያስታርቁ? ምልጃ ማለት ምን ማለት ነው? ዮኒ ኖ አይ ሌሎች አሉ ወይ የሚያስታርቁ? ዳትስ ማይ ኮስችን ማለት የሚያስታርቁ ማለት አላልኩም። አሁን ለምሳሌ በኢየሱስ ክርስቶስ ደም ብቻ ከእግዚአብሔር ጋር እንደምንታረቅ ተግባብተናል አይደለ? ተባረክ። ተግባብተናል ወይስ አልተግባባንም? እሱ ላይ ሲጀምር እኔ ጠይቄ መልሰህልኝ ተግባብተናል አልተግባባንም እንዴት ትለኛለህ? እሺ መለስክልኝ። ታንኪዩ። ስለዚህ ብለህ መልስ። ስለዚህ ሌሎች አሉ። አሁን ግራ የገባኝ ምን መሰለህ ተሙሻ፣ ሌሎች አሉ ወይ መልስልኝ። ስታወራ እንዴት መሰለህ የምታወራው ከኢየሱስ ጋራ የሚለውን ሀሳብ አንተ በጠየቀኝ መልክ ተስማምቻለሁ ገብቶኛል እያልክ ነው መጠየቅ ያለብህ እንጂ ተግባብተሃል አይደል እያልክ እንዳጠየቀኝ ተመልሶልኛል ገብቶኛል ይህን እግዚአብሔር ይባርክ መልሰህልኛል እያልክ ነው መጠየቅ ያለብህ ነው። እሺ እግዚአብሔር ይባርክ መልሰህልኛል። እሺ አሁን ከኢየሱስ ውጪ መንግስተ ሰማያት የሚያስገቡ ከሲኦል ራሱ ሞተ ሬሳ ወጥቶ ከሲኦል አውጥተው ወደ ገነት የሚያስገቡ ሌሎች ሰዎች አሉ? ቅዱሳን አሉ ወይስ የሉም? በሌላ ጥያቄ ጠየቀኝ። ጥሩ ጥያቄ። ኢየሱስ ከክርስቶስ ኢየሱስ ውጪ ሌላ የሚያስገቡ አሉ ወይ? የትኛው ኢየሱስ ብዬ ጠይቅና ኢየሱስ ስንት አካል ስንት ባህሪ ያለው ይሆን? ኢየሱስ ያለው እሱን ከማን ጋር ታወራ መሰለህ? በደንብ ተነጋግረን የሚገርም ባለፈው ብሩኬ መጥቶ ከዲያቆን ይኸውልህ ብሩኬ ከዲያቆን ማን ነው ስዩም ጋር ገብተን ተነጋግረን ዲያቆን ስዩም ጥሎ የወጣበት ንግግር ነው። ሀሳቡ አንድ ነው። አሁን እኔ የጠየቁን እኮ ሳትመልስ ሌላ ቦታ ይትገብጃል። በመዳን ትምህርት ላይ ከማን ጋር ነው? ከኤርሚ ጋር ነው የምታወራው። አንድ አካል ባህሪ ከኔ ጋር ታወራለህ። ከእሱ ጋር ታወራለህ። ኤርሚ ሌላም ጥያቄ አለኝ እንጂ አንተን እኔ ቅድም ላይ ከቤተሰብ ከእናቴ ማህፀን ጀምሮ የጠየቀኝን ጥያቄ እኔ ሁለት ጥያቄ ብቻ ትፈቅድልኛለህ። ከዛ በኋላ እሱን እኮ ጥያቄን በጥያቄ እያረከው ነው። ጥያቄን በመልስ አላረከው እኮ። ለዚህ ነው እኮ ስለማታውቀው ኢየሱስ ነው የምታወራው። መጀመሪያ ኢየሱስን እወቀው። አይደለም ስለ ኢየሱስ እኔ በእኔ መድረክ ላይ ማውራት እንችላለን። እኔ ችግር የለብኝም። ዮኒ ኢየሱስ ሲባል ሰምተህ ታውቃለህ እንጂ ኢየሱስን አታውቀውም። እንደዛ ብለህ አትደምድማ። ቆይ አንዴ ኢየሱስ ስንት አካል ስንት ባህሪ ያለው መልስልኝ። ዮኒ ከኔ ጋር ታወራለህ። አንድ አካል ሁለት ባህሪ እኔ እነግረዋለሁ። እኔ ራሱ የተማርኩበት በደንብ እነግረዋለሁ። በጣም ጥሩ። ኢየሱስን ሲሉ ሰምተሃል? አታውቀውም ኢየሱስን ገና ብለህ ነው የምታስበው። አየህ ችግር ምን መሰለህ? አየህ ችግሩ ምን መሰለህ? አንተ አውቀዋለሁ ትላለህ፣ ሌላውን አያውቅም። እኔማ ስላወቅኩት እኮ ሄድኩኝ እኮ ስላወቅከውማ አይደለም ሄድከው። ስለማውቀው ወደ ቆይ በአንተ በእንደዛ ከሄድክ እኮ አንድ ጥያቄ አለኝ። አምላክ ይርበዋል? አምላክ ይጠማል? አምላክ ይተኛል? አያደርገውም። አምላክ አያደርገው። አምላክ ይሞታል? የሙስሊም ጥያቄ እኮ ነው የምጠይቀው። አንተ ጥሩ ነው የጠየቀው። ስጋውን ይሞታል? የተራበው ማን ነው ልትለኝ ነው አንተ? ስጋውን የተራበልህ ስጋውን የሞተል ወይ ፈጣሪ ድብልቅልቁን ከምታወጣ የቱ ጋር መሰለ አንተ የተቸገርከው? የቱ ጋር መሰለ? አታውቀውም ይሆን ኢየሱስን? ስለዚህ ስጋውን የተራበልህ ነገርኩህ እኮ እኔ። አሁን እናውራ ከፈለግ ስለሱ። እሺ ስጋውን የሞተል አሁን ማውራ የማታውቀውን ኢየሱስን ላስተዋውቅ አልክ እኮ። አሁን አየህ ግራ የደነገጥከው። አሁን መበሳጨት የጀመርከው ጥያቄውን ላለመመለስ ለዚህ ነው ኢየሱስ ትሉታላችሁ እንጂ አታውቁትም። መጀመሪያ
እያወራ ነው ዮኒ። እኔ ሙሉም በሱ ባወራለ ደስ ይለኝ ነበር፣ ግን እናንተ እኮ ግን አታውቀውም ኢየሱስን። ቆይ ተረጋግቼ አስተዋውቃለሁ። አታውቅም ብለህ ስደመድም እዛ ቤት ያለውን ተረት ተረት አታውቀውም። በጣም ይዘገንናል ነው ማለት። ይመችህ። ግን አንተ ግን ኢየሱስን ግን ማለት አልፈልግም። አየህ እንዳንተ ደምድሜ በአንተ የተነሳ ሌላውን አልወቅስም እኔ። አንተ አሁን ችግር እሱ እኮ ነው። አንተ አሁን እርግጠኛውን የምነግርህ ከኢየሱስ የበለጠ ስራ የሚሰሩ እዛ ላይ ማለት ከሲኦል አውጥተው የሞተን ነፍስ ከሲኦል አውጥተው ወደ ገነት የሚያስገቡ ሰዎች አሉ እያልኩ ነው። ቅዱሶች አሉ እያልኩ ነው። በእናንተ አሁን አንተ ካልከው ጋር ይጋጫል ብዬ የምነግርህን ነገር ልሰማኝ አልፈለግክም። ፍቃደኛ አልሆንክም። ተበሳጨ። ኢየሱስን ታውቀዋለህ ሆኒ? ተበሳጨ። እሺ ኢየሱስን ታውቀዋለህ ሆኒ? እኔ ባላቀው እከተለዋለሁ እንዴ? እሺ ካወቅከው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው እንዴ? መለኮት እንዴት ይሞታል? ራስን ጠይቅ እንጂ ራስን ጠይቅ እንጂ። ስለዚህ ስጋው ነው የሞተው ኢየሱስ? ስጋው ነው የሞተል ኢየሱስ? ሰው ነው የምትከተለው ማለት ነው? ሰው ነው የምታመልከው? ይኸውልህ ሰው ነው የምታመልከው ማለት ነው። አሁን ኢየሱስ ክርስቶስ አንድ ባህሪ፣ አንድ አካል፣ ሁለት ባህሪ። አትንተባተ። ቆይ የሞተልህ ለመልስልህ ነው። አይ እንደዚህ እያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማውራል እናውራሽ። እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው ነገር ላይ አሳየኝ። በጣም ጥሩ። መልካም ላሳይ መጽሐፍ ቅዱስ ላይ። እሺ ተባረክ። ስለዚህ ሌላ ትርፍ ቃላቶች መናገሩ ጥቅም የለውም። ገና አልናገርም። እኔ ተመስገነኝ። እኔ ጨዋ ነኝ፣ አልናገርም። ተባረክ። ስለዚህ አንዴ ከኔ ጋር መነጋገር ነው እሱን የፈለገው ስለሚገባኝ ነው። ሁሌ የሚመጡባት ነገር ስለሆነ እኔ ላምጣ። ተባረክ። እኔ ኢየሱስን አስተዋውቄ ነው የሚሄደው ዛሬ። እግዚአብሔር ይመስገን። አንድ ወንጌል እሰራለሁ በአንተ። አሜን። ተባረክ። ዮኒ እስክትዘጋጅ ታሜ ለምንድን ነው ግን አንዴ ላምጣቸው ጥቅሶቹን። ቆይ ዮኒ እያመጣ ቆይ ያውቀው አይዞህ ወንድምነት አንድ ጊዜ እንደዚህ ሆነ። አንድ ጊዜ እንደዚህ ሆና ዮኒዬዋ ምንድነው መሆን ያለበት ጉዳዩ? ያውጣው ጥቅሱን። ቆይ ያውጣው። አንዴ ቆይ ተመስገን። አንድ ጊዜ አንድ አካል ሁለት ባህሪ ተብሎ የተጻፈውን ጥቅስ እየፈለገልኝ ነው። ያውጣው። ተረጋጋ ብራዘርዬ። እሱን ያልኩ ጥቅሱን ሳይሆን ያልኩ ምንድን ነው በአካል በስጋ በመለኮት የሆነበትን ነገር ላሳይ ነው። መረጃ እያወጣሁልህ ነው። አይዞህ። በመለኮት የሰራበትን በስጋ የለመነበትን በደንብ አድርጌ ያሳይሃለሁ እያልኩ ነው። እሺ ተባረክ። አሜን። አውጣልኝ። አንድ አድምጡኝ ፕሊዝ። ተመስገን ቅድም ጥያቄ ሲጠይቀህ ለምንድን ነው ያልመለስክለት? ማንን? ኤርሚ ምን ብሎ ነበረ? የሆነ የጠየቀህ በኦርቶዶክስ ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለህ ነበር አይደል? እኮ ከኢየሱስ ውጭ የተባለው ራሱ ኢየሱስን ታውቀዋለህ ወይ እኮ ጠየቁት። የማታውቀው ኢየሱስን ኢየሱስ ሌላ መዳን የለም ብለህ ነበረ። ኢየሱስን የአንተ ቢዝነስ አይደለም። መጀመሪያ ውጭ ለማለት እሱን ከኔ ጋር ታወራለህ አልኩህ። አድምጠኝ። ቆይ አሁን ያምጣልኝ። ሁለት ባህሪ የሚለው ያመጣልኝ። ውጭ የሚለውን ሀሳብ ራሱ አድምጠኝ። ከኔ ጋር ነው የምታወራው እሱን ጉዳይ። አንተማ እኮ ከትውልድነት ጀምሮ እኮ ጠየቀኝ እኮ ጥያቄ አለኝ አንተ ጋር ኤርሚ እኮ አሁን ሚዩት እንዳደረገ ልታስገድዳኝ ነው ተሚ። እንደዛ ይሁን። አድምጠኝ። እንደዛ ከሚሆን ማለት ነው። ከዮኒ ጋር ዮኒ አንድ ጥያቄ ጠይቀህ አንተ በእጅህን አጨብጭበህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለሃል። ውሸት ነው። አንተ አይደለም ሊቃውንቶቹ ይምጡ። የመጽሐፋችሁን ጉድ አደባባይ ላይ ዘርግፌዋለሁ፣ አሁንም ዘረግፈዋለሁ። ለምን? መጽሐፍቶቻችሁ የሚያወሩትና ቤተክርስቲያኒቱ የምታወራ አንድ አይደለም። አንደበታችሁ የሚያወራ አንድ አይደለም። ከኢየሱስ ክርስቶስ ውጭ በኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተክርስቲያን ሰው ፍርፋሪ በልቶ እንደ መንግስተ ሰማያት እንደሚገባ ታውቃለህ? ታምናለህ? እጣቢ ጠጥቶ እንደሚድን ታውቃለህ? ኤርሚ እሱ ላይ ምን መጣበት? መጀመሪያ ኢየሱስን ላስተዋውቃችሁ ነው። ኢየሱስን አታውቁትም። አድምጠኝ። ሚዩት አድርገውና አድምጠኝ። አንተ እዚህ አሁን ብዙ ኬዝ ባለበት ስለዋሸ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋን እጣቢ ሰው ጠጥቶ እንደሚጸድቅ ታውቃለህ? እጣቢ የድስት እጣቢ ጠጥቶ እንደሚጸድቅ ታውቃለህ? በገድላታችሁ በድርሳናቶቻችሁ የጻፋችሁት ማለት ነው። ኦኬ አንድ ሁለተኛ
የመቃብር አፈር በጥብጦ ጠጥቶ የሙታንን አጽም በጥብጦ ጠጥቶ እንደሚድን ታውቃለህ? በመጽሐፍታችሁ የተጻፈ ማለት ነው። ሊቃውንቶቻችሁ እና አባ ገብረ ኪዳን ሁሉ ጭምር ሳይቀር 4 አይነት የተባሉት የሚያስተምሩት ማለት ነው። ሰው ከክርስቶስ ጋር ለመዋሃድ የመቃብር አፈር በጥብጦ መጠጣት አለበት ብለው የሚለውን ትምህርት ታውቃለህ? ሰው በኢትዮጵያ ኦርቶዶክስ ክርስቲያን የሰው እግር ጥፍር ቆሻሻ ያለበት ጥፍርን እሱን አስሮ እንደሚድን መንግስተ ሰማያት እንደሚገባ ታውቃለህ? የሰው ፀጉር አስሮ ከዘርአ ብሩክ ፀጉር ላይ በሰውነት ላይ የተላጨ ፀጉር አስሮ 22 ትውልዱ እንደሚድን አይደለም ሰውየው 22 ትውልዱ እንደሚድን ታውቃለህ? 110 ትውልዱ እንደሚድን ታውቃለህ? ታውቃለህ? ይሄን ታውቃለህ? ነገረ ድነትን በተመለከተ ይሄን ሁሉ ሚውት አድርጌ እኮ አዳመጥኩ። ደግሞ አዳምጠኛ እንደጨዋስ ቤት መምጣቴ እኮ የመጀመሪያው ጥያቄ እሺ፣ የመጀመሪያው ጥያቄ እኔ ጋር ታውቃለህ ከማለት በፊት በአግባቡ ሳዳምጥ የነበረው መጀመሪያ እዛ ከመዞር በፊት ኢየሱስን አታውቁትም፣ እጅ አጨባብጬ ኢየሱስን ላስተዋውቃችሁ ነው። ከኔ ጋር ታወራለህ ነገር ክርስቶስን እኮ እባክህ። ደግሞ ኤርሚ ሚውት አድርጌ ሚውት ከማድረግ ብለኝ እንኳን ጸጥ ያላዳመጥኩ ታውቃለህ ክርስቶስን እኮ ከኔ ጋር ታወራለህ ያልኩህ ግን አሁን እጅ ላይ ቲክታክ ላይ ላሉ ሰዎች ሊቃውንት አይመጡም። እኔ ለመቶ ጴንጤ በቂ ነኝ ለሚባል የጴንጤ ጉድን ከስር እስከ መሰረቱ ስለማቅ ኦኬ ራይት ያው ፊትን እያሻሸ እያፈርክበት የመለስከው መልስ ማለት ነው አይደለም። ቲክታክ ላይ ላሉ ሰዎች ለመቶ ጴንጤ ብቻዬን በቂ ነኝ። እኔ ስለምትሰማው ለምን መሰለህ የምበቃው? ቆይ ከ7 ዓመት የጀምሮ ሰማው የነበረው ድምፅ እንኳን የማ ድምፅ መሆኑን አላውቅም። እሱነቱን ተወውና የኔን ሀሳብ እኔን አዳምጠኛው። ለመቶ ጴንጤ በቂ ነኝ ለምን ቢባል የጴንጤን ጉድን ከስር መሰረቱ ስለማቅ አገብግቤ ምን ጉድ ታውቃለህ? እሱን እንቀጥላለን። ስለዚህ ቆይ እባካችሁ ኧረ እድል ስጡኝ። ዮኒ ማኛ 2 ባህሪ ያለው ኢየሱስ የሚል ጥቅስ አለ ብሎኛል። እሱን ይስጠኝ መጀመሪያና ወደ ኤርሜ ጋር አንድ ጊዜ አባቱ የምናደርጋለን መሰለህ በቅድሙ በስፔሻሊ በክርስቶስ ነገረ ክርስቶስ ላይ ላውራ እያልክ ስለሆነ አሁን ኤርሚና አንተ በሰዓት ታወራላችሁ። ከአሁን በኋላ ማንም ሰው ጣልቃ አይገባም። በነገረ ክርስቶስ ላይ በቀጥታ ውይይት ነው የምታደርጉት። በእርግጥ ይታወቃል የይሁዳ መልእክት ስድብህን ትተውና አንተ ከስድብ ውጭ ምንም እውቀት ስለሌለ ተሳደብ። ቤትንም ከፍተህ ከስድብ ውጭ ሌላ ስለማታውቅ አሁን ትልቁ ጥያቄ ቆይ አዳምጠኝ። ትልቁ ጥያቄ ኢየሱስ 2 ባህሪ አለው የሚል ጥቅስ አምጥቷልና ያሳየኝ ይሁኒ። እያደመጥክ በቃ እኮ አሁን አንተ ምንድነው መሰለህ በነገረ ክርስቶስ ላይ አወራለሁ ብለህ ስላልክ በአንተና በኤርሚ ጉዳይ ማንም ሰው ጣልቃ አይገባም። ከፈለግ የምትፈልገው ደቂቃ እያዝልሃል። ገባ? ፎርማል ዲቤት ታደርጋለህ። አይ ፎርማልን ኢንፎርማል ነው ብለህ ካልክ ደግሞ ኢትስ ኦኬ ችግር የለውም። በቃ አንተ በምትፈልገው መንገድ ኦኬ። ከኤርሚ ጋር የምታወራው ማናችንም ጣልቃ አንገባም። ከኤርሚ ጋር ነው ማንም ሰው እንትን ነው ወደ ጉዳያችን ጋር ነው። ሁለታችንም እኩል አድርጋችሁ መሰለኝ ሁለታችንም እኩል አድርጋችሁ አይደለ? ለዊት እኔ በትልቁና ከዛ እኩል አድርጋችሁ ሁለታችሁን አንዴ ላለኝ ነገር መልስ ስላለኝ ከይቅርታ ጋር አንድ ጊዜ እኔ አይደል የተጠየቅኩት ይቀጥላል። አንዴ ስለጠየቀኝ መልሱን ይዤ ስለመጣው አንዴ ጥቅሱን ላምጣ ብዬዋለሁ። ምን ጥቅስ ልግባ ንገረኝ። ይኸውልህ አንደኛ ጴጥሮስ 3:18 ላይ ኢየሱስ 2 ባህሪ ያለው ይላል። ቆይ ኖ ያልኩ ምንድን ነው? እኔ ያልኩ ኢየሱስ 2 ባህሪ ያለው የሚል ጥቅስ ስጠኝ ነው ያልኩ። ሁለተኛ ጴጥሮስ ማዳመጥ አይቻልም? ይቻላል። ሁለተኛ ጴጥሮስ ስንት? ቶሎ በል ጥቅስ ላውጣ ነው። እኔ ክርስቲያን ነኝ። በጥቅስና በመጽሐፍ ቅዱስ እንዴ እስካሁን ያለ ጥቅስ ብዙ ነገር አለ እኮ ታምር። እሱን ችግር የለውም። እኔ ነኝ ያልኩ እኔ ነኝ አውጥቼ የማነበው አንተም ታነበዋለህ። አሁን ለማለት የፈለግከው እሺ፣ ሁለተኛ ጴጥሮስ ስንት? በጌታ እኔ አይደል እንዴ ጠየከኝ አይደል? እኔ የምመልሰው ወይስ አንተ? ጥቅሱን ንገረኛ። እኔ እንዴ ፍቅር ከመቃወም አንደኛ ጴጥሮስ ሁለተኛ ጴጥሮስ አላልኩም። ማይ እሺ 3:18 ላይ ምን ይላል? ላንበው በጌታ ስም። እኔ አይደል የተጠየቅኩት? አይ ቲንክ አታነበውም አትለኝ። ታነበዋለህ። እሺ ጎበዝ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ሁለት ነገር ነው የተናገረው እዚህ ጋር። ሁለት ባህሪ ይሄ ነው፣ ስጋና መንፈስ ነው። በስጋ ምን አለ? ቆይ እያዳውቃስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞቷል አይደል? በስጋ ተርቧል።
እሺ ኮሜንት ዝጉ፣ አንዳችሁ ኮሜንት ዝጉ። አረ መሳቅ መብት ነው፣ ማላገጥ መብት ነው። ስለዚህ የፈለግከው እዚህ ጋር መሆን ሁለት መብት ባህሪውን ነው። አሳየ የኢየሱስን። እሺ ሌላ ደግሞ ላሳይ። ቆይ አንተ በምትፈልገው አንድ ሳቅ። አረ በጌታ ይሳቅ፣ ችግር የለውም። ሌሎችም ይሳቁ። ምክንያቱም እነሱ አንድ ጥቅስ ማምጣት የማይችል ሰው ቢስቅ ችግር የለብኝም። ሁለተኛ የምነግርህ ምን መሰለህ፣ ሁለት ባህሪውን አሳየ እዚህ ጋር። ቆይ ጨረስ እንመልስ፣ ችግር የለውም። ሁለት ባህሪውን አሳየ። አረ ቀጥልልህ። ማን እንደላከልህም ጥቅሱን ስለማቅ ነው። ሁለት ባህሪውን አሳየ። ጥቅስ ከጠቀስክ አንደኛ ቆሮንቶስ ጥቅስ ከጠቀስክ ብዙ ዘመን ስላለፈ ለምን መሰለህ፣ አንደኛ ቆሮንቶስ ላይ ገባልኝ ምዕራፍ 13 ላይ አንድ ጊዜ ቆይ ስለ መንፈስና ስለ አካል ጠይቀህና አንዴ ሰው ልጅም ሁለት ባህሪ ያለው ብለህ ትነግረኛለህ። ቆይ አንዴ እሺ አንዴ አይስ ያው ቆይቻለሁ። እሺ ኧረ ቆይቻለሁ። መናደድ መጨመር አያስፈልግም። ኦኬ ልብ በሉ። ተመስገን። አሁን ይስሐቅ ክርስቶስ በስጋ አልሞተም ብሎ ነው። ልብ በሉ። አምላክ በስጋ አልሞተም። እንግዲህ እንደምናየው ነው። ዝም በለው ሰው ይታዘብ የለ ኤርምሻዬ፣ ምን መናደድ አያስፈልግም። የምን ፖለቲካ መስራት ነው? ኢየሱስ የሞተልኝ ስጋውን የሞተልኝ እያለ ስለዚህ ሰው ነው የሞተልኝ። ሚዩት አድርግ አሁን ሜዳው ገደል ማላይ እንደሚሆን እናያለን። ዮኒ ቶሎ እኔ ስላለ አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ከኔ ጋር ነው የምታወራው ነገር እሱንም እንቀጥላለን። ግን ሁለት ጥያቄ ፈቅደህልኛል። ቅድም ጠይቅ ጥያቄ እኔን ከስር መሰረት ጀምሮ ተጠይቀኛለህ። እሱን ጠይቄ ወደ ባህሪው እንመጣለን። ዮኒ ግን እስኪ ያብራራልኝ። አንድ አካል ሁለት ባህሪ ዮኒ መጀመሪያ ኢየሱስ እያወራን ነው። አንዴ ጥቅሱን ሌላም ላወጣልህ ነው እያልኩ እኮ ነው። ለምንድን ነው ቅድፍድፍ ምትለው? ተረጋግተናል። ልንማማር መስሉ ወይ እኔን የሚዩት ያደረግኩ በጣም ዮኒን ፕሮቮክ እያደረግከው ነው በንግግር። ልንማማር አታናደኝም። እኔ ጌታን አልናደድም። የምናደደው ብትስቅ ምን ብትል አልናደድም። አባ አንተ እኮ የኖርክበትን ነው ጥቅሱን ትተው ብዙ ነገር የምናወራው አይደል እንዴ? ምንም አሁን ለምሳሌ ምን ይላል? ሌላም ላምጣልህ። ምን ይል መሰለ? ጥቅሱን ደግሞ እየጻፍከው አይዞህ እየጻፍከው ምን ይል መሰለ? እዚህ ጋር ጥቅሱን ስትጽፈው የያዕቆብ መልእክት ምዕራፍ 1 ላይ ምን ይል መሰለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር አንድ እየሰማኝ አደራ፣ በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱም ራሱስ ማንንም አይፈትንም ይላል። ኢየሱስ ክርስቶስ ደግሞ በዲያብሎስ እንደተፈተነ መቼም አታውቅም ብዬ አላስብም። የሰው ልጅ በማመዛዘን ስለሆነ የሚነጋገረው በዲያብሎስ ተፈትኗል። ኢየሱስ ክርስቶስ አምላክ እንደሆነ ታውቃለህ። ምን ተደርጓል? ኢየሱስ ተፈትኗል። ይሄን ታውቃለህ። ሌላም ልጨምርልህ፣ አንድ ላይ እንድታብራራልኝ ነው ጥቅሶቹን በሙሉ የምነግርህ። በስጋና አንድ ላይ ነው የምታብራራልኝ። አንተ ጠየቀኝ አይደለ? በስጋና አይፈተንም ብለህ እዚህ ጋር አይፈተንም ይላል መጽሐፍ ቅዱስ ሲናገር አምላክ አይፈተንም፣ ምንም ፈተና የለበትም። ኢየሱስ ክርስቶስ ሲሰግድም አለ። ኧረ ተሜ እያዳመጥከኝ አንዴ። ኢየሱስ ክርስቶስ ሲሰግድ አለ። ለማን እንደሚሰግድ ደግሞ አብረን እናያለን። ስጋው ነው ወይስ በአምላክነቱ የሚሰገድ? እኔ የነበርኩ አረኩ መለስኩ። ቅድም የሆኒን ፕሮቮክ ስላርከው ነው። አሁን ከፍቼ ላለው ግን ሌላም ስግደት አለ። አንዴ ሚውት አድርግና ስማኝና አንድ ላይ ትመልስልኛለህ። እኔ እኮ ገና ለምን ኢየሱስ ተራበ ስትለኝ በስጋው ወራት ነው የተራበው። መለኮትነቱን ጥሎ ነው ኢየሱስ በስጋው ወራት ብቻ የተራበው። ስጋው ነው የተራበው። አሁን ይኸውልህ ሙሉን ሰጥህና አንተ እንደፈለግክ አድርገህ ታብራራዋለህ። ምንድነው አንተ ማብራራው? አንተ በጣም ጥሩ። እኔ የምነግርህን ምን መሰለህ እኔ ማጸዳለህ የሚባለው እኮ ሀሳቡ እንጂ ይኸውልህ ሁለት የሚባልበት እያቦካን ያላጸዳልህም ስጠይቀኝ ኢየሱስ ይኸውልህ አንተ ያቦካ እኮ ራስህ ትጋግረዋለህ፣ እኔ አልጋግርልህም። እሺ እኔው ልጋግረው። አይዞህ። ስለዚህ እዛ ጋር ስጠይቀኝ ኢየሱስ ክርስቶስ ተፈተነ በረሃብ አልከኝ። በረሃብ ሲፈተን መለኮትነቱን ጥሎ ስጋው ብቻ ነው የተፈተነው? እሱን ንገረኝ እስኪ፣ አስረዳኝ ዮኒ። በጣም ጥሩ። የሰው ልጅ ክርስቶስ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው አይደል? በሰውነት ባህሪው ምን ይላል? ክርስቶስ ይራባል። በሰውነት ባህሪው በስጋ ባህሪው። እዚህ ጋር ጥሩ ጥያቄ ጠይቀው ይመልስ። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ታምናለህ? ታሜ
እሱን ኢየሱስ ክርስቶስማ ፍጹም ሰውና ፍጹም አምላክ እንደሆነ አንድ አካል አንድ ባህሪ ክርስቶስ ኢየሱስ ስጋን ከመለኮት ጋር ተዋሃደ ብዬ ማምን ድንቅ ኦርቶዶክስዊ ክርስቲያን እንጂ ኢየሱስና አሁን መጣ። ኤርሚ ጣልቃ አትግባ፣ ኤርሚ ጣልቃ አትግባ፣ ቆይ ኤርሚ ጣልቃ አትግባ፣ ኤርሚ ጣልቃ አትግባ። ድንቅ ኦርቶዶክሳዊ ነኝ የገባው ከሆንክ ታዲያ ከእሱ ጋር ለማውራት ለምን አሁን በቃ ቆይ ቤቱን እኔ የምመራው በስርዓት አሁን ጩኸት አብዝተሃል። ማናችሁ ማይክ እንዳትከፍቱ ከኔ ጋር ታወራለህ። ነገረ ክርስቶስን ይቅርታ፣ ማናችሁ ማይክ እንዳትከፍቱ፣ ማይክ ዝጉ። ተመስገን ከኔ ጋር ታወራለህ። ከአንተ ጋር ከማውራቴ በፊት ሁለት ጥያቄ አድምጠኝ። አሁን የጀመርከውን ቀደም ጀምረህ ነገረ ክርስቶስን ብላል። ከፈለክ በኋላ ጥያቄውን ትጠይቃለህ። አይደለም ማለኔ ምላሴን እየበላኝ ነው። አድምጠኝ ተሜ፣ አሁን ሚዩት እንዳደረግ እንዳትጋብዘኝ። አድምጠኝ። ከቤቱ ባለቤት ነኝ። ወንድሞቼ ሚዩት አድርጉ ብዬ ዮኒን አቋርጬው ነው ሚዩት ያደረኩትኝ። ልብ በል። ቅድም እንዳወራኑ እናውራ። ሚዩት ሳላረግህ አንተም እየተደማመጠን አንተም የምትናገረውን ሰው እንዲሰማ እኔም የምናገረውን ሰው እንዲሰማ ጎሄድ ከኔ ጋር ነገረ ክርስቶስ ላይ ነው የምናወራው። እሺ ክርስቶስ ኤርሚያስ ምን ሆነሃል እንዴ? አድምጠኝ። አዳምጠኛ እኔንም የሆነች ደቂቃ ስጠኝ እንጂ እኔ ስጨርስ ስሰጥህ ነው አንተ የምታወራው። ስሰጥህ ጨምዬ የመተንፈስ መብት ስጠኝ። እሺ አንድ ጊዜ እኮ ስሰጥህ ታወራለህ። የመተንፈስ መብት ስጠኝ። የመተንፈስ ብቻ ኦክሲጅን እኮ ስሰጥህ ታወራለህ እኮ ነው የምልህ። መብቴን ነፍገኝ፣ የመተንፈስ መብቴን ነፍገህ ነው የምታወራው። ቤቱን እኔ አይደለም የምመራው። ተሜ ይኸው ሻውራ በቃ እዚ ኦርቶዶክስ እንድልህ ፈለግ እንዴ? ስሰጥህ ታወራለህ። ቴንኪው። አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ። ነገረ ክርስቶስን ከኔ ጋር ታወራለህ። ኦኬ ማውራት ፈልጌያለሁ ብልሃል። ለምን የጴንጤዎች ኢየሱስ ሐሰተኛው ኢየሱስ ነው ብልሃል። ቅድም ለጠየቁ ጥያቄ እንኳን አንድ መልስ የሰጠው ነገር የለም። ስለምሰማው ድምፅ፣ ስለምትናገረው ትንቢት ስለነበረው በስሙ አጋንንት ስታስወጣ የጴንጤዎች ኢየሱስ እውነተኛ ኢየሱስ ስለነበረው አጋንንት ስታስወጣ የነበረው ብልሃል ቅድም ላይ። አሁን ደግሞ ሐሰተኛ ነው አልክ። ለምንደው ሳውራ የምትቅበጠበጠው? ተሚ ፊት ለፊት እያየኝ አውራ። ኦኬ ቅድም ምን አልከኝ? እኛ ጋር ወንጌላውያን አማኞች ጋር በነበርክበት ሰዓት ላይ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ታወጣ ነበር ወይ ብዬ ስልህ አዎ አልከኝ። አዎ አዲስ ሰይጣን ስለሌለ በጌታ በኢየሱስ ክርስቶስም አወጣ ነበረ አዎ አልከኝ። ስለዚህ እኛ ጋር በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስም አጋንንት ካስወጣህ ያ አጋንንት ያስወጣህበት ጴንጤዎች ጋር የነበረው ኢየሱስ እውነተኛ ነው ማለት ነው? አዎ አልክ ቅድም። መልሰህ ደግሞ የጴንጤዎች ኢየሱስ ሐሰተኛው ነው አልክ። የጴንጤዎች ኢየሱስ ሐሰተኛ ነው ብላ ያልከው ኮሜንት ተዘግቷል። ማንም ሰው እንትን አይልም። የጴንጤዎች ኢየሱስን ሐሰተኛ መሆኑን በነጥብ አሳየን። 3 ነጥቦች። ማንም አይገባብን። የፈለከውን ያህል ደቂቃ ወስደህ 3 ነጥቦች። ኧረ ለምን እኔ ተመስገን እባላለሁ። ለሌላ ጊዜ ዲቴል ታውቀኛለህ ብዬ አስባለሁ። እና በደንብ አውቃለሁ። ያለ መረጃ የምታወራ መሆኑን በደንብ አውቃለሁ። አሁን አውራ። ተመስገን እባላለሁ። በጣም እንደምታውቀኝ የሆኑ ነገሮችን ከያዝኩኝ እንደማልተው ታውቃለህ። መጀመሪያ አንተን 2 ጥያቄ ትፈቅድልኛለህ ወይ ብዬ ያቺን 2ቷን ጥያቄ መልስልኝና ከዛ በኋላ እኔ እናንተ ክርስቶስ ኢየሱስ አንድ አካል ሁለት ባህሪ የሚለው ሐሳብ ላይ አልመልስልህም። ያኛውን ለምጠይቀህ ምን ጥያቄ እንደምጠይቀህ ለምን እንደማትመልሰው ለምን እንደማልመልስልህ እንገራተኝ። እኔ ለጠየቁ ጥያቄ ስለምትሰማው ድምፅ፣ በወንጌላውያን አማኞች ሆነ ስለምትሰማው ድምፅ፣ ወንድማችን ወንጌላዊ ቦንኬ ስለተናገረልህ ድምፅ እሱን ሁሉ ተናገር ብዬ ስለ አልናገርም ብልሃል። በሙሉ ሸፋፍ ነው የሆነ ያለፍከው። ለምጠይቀን ጥያቄ አልመልስልም። ነገረ ክርስቶስ ላይ ጋሄድ ከኔ ጋር ነገረ ክርስቶስ ላይ ግን ለምታነሳው ጥያቄ የትኛውን መልስልሃለሁ። መልካም ጠይቀኝ። እሺ ከፈለክም ጠይቅ። እኔ ግን ጠይቅ። ይኸው ፈቀድኩልህ። ጠይቅ። በቃ በጣም የመጀመሪያው ጥያቄ እግዚአብሔር ይባርክ ወንድም። ይህንን ነው መፈልግ። እግዚአብሔር ይባርክ። ይህንን ጥያቄ ግን ከዛ በፊት እኔ 2 ደቂቃ ለምንድን ነው የማይሰጠኝ? 2 ደቂቃ የጠየቀኝን ነገር እኮ መጀመሪያ ኢየሱስን ተዋውቀው። በስጋ ኢየሱስ በስጋ መሞቱን በእንትን ግን ሕያው መሆኑን በነፍስ ሕያው በመለኮት ሕያው መሆኑን አሳይቼዋለሁ። አንደኛ ጴጥሮስ ላይ አሳይቼዋለሁ። ምን ታሳየኛለህ? ሲስቅበት አልነበር እንዴ? በሱ አላምንም እኮ ኢየሱስን አታውቀውም አንተ ዮኒ። መጀመሪያ ኢየሱስን ወቀው፣ ተደብቀም ቢሆን ተማር። መሳቁን ምናምን አቆመ። ይኸውልህ ያለው መጽሐፍ ቅዱስ ላይ የነገርኩህ አታውቀውም ትላለህ እንዴ? ዮኒ ራስህ ያቦካከው ራስህ ትጋግረዋለህ እንጂ ያልጋግርልህም። አንተ ያቦካከው ጋግርልኝ ማለት ቆይ የሚያውቀውን ኢየሱስን ሲነግርህ በግድ አታውቀውም ብሎ ድርድር ዮኒ ኢየሱስን ጌታን አያውቀውም።
ፕሮቮክ ማድረግ እኮ ነው የያዘው። ይታያችሁ ወገኖች፣ ዮኒ ለሚጠይቀው ጥያቄ እየመለሰለት ነው። ክርስቶስ በስጋ ሞተ፣ አምላክ በስጋ ሞተ እያለ የጴጥሮስን መልእክት ጠቅሶ እየነገረው ነው። አሁን ተሚያስቀው ፊት ለፊት ላይ ዮኒን ፕሮቮክ ማድረግ ነው እና ተናግረህ ክፉ ቃል እንዲናገር ለማድረግ እና ሪከርድ ልታደርጉ። ይኸው ቆይ እዚህ ጋር አዳምጠኛ እንዴ። እኔ ያልኩህ ነገር በስጋ የሞተበትን አሳየኛል። አንዴ እርምሻ፣ አንዴ ተሙ እባክህ በጌታ ይሆንብህ አዳምጠኝ። በስጋ ነው የሞተው በምን ላልከኝ መልሱን አምጥቼልሃለሁ። አንተ ስቃሃል፣ ላምጣ አዳምጥ። ምንድን ነው የሚለው መጽሐፍ ቅዱስ የሚለው? አንደኛ ጴጥሮስ 3:18 ላይ ምን ይላል? በስጋ መሞቱን ይናገራል። እያያችሁ እናንተ መቅረጽ የምትፈልጉ ምን የምትሉ ቃሉን እዚህ ጋር እሱም የሚለውን ስሙ። ምን ይላል? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ ይላል። ቃል በቃል ነው የሚለው። በመንፈስ ግን ሕያው ሆነ ይላል። ይሄ አንደኛው ስቃል። ስጋውና መንፈሱ ይለያያል። አንዴ ቆይ አንዴ በዚህ ስቃል በስጋው ይላል፣ በመንፈስ ግን ይላል። ቃል በቃል መንፈሱ ይለያያል። ኢየሱስ ይኸው እዚህ ጋር ነው የሚለው መጽሐፍ ቅዱስ። ይኸው አትበለኝ፣ ስጋውና መንፈሱ ይለያያሉ። ይመልስ። አሁን ተነጋገርን እኮ እሱን አንተ ትመልሰዋለህ እኮ። ስጋውና መንፈሱ ይለያያል። ዮኒ እሱን አንተ ትመልሰዋለህ። እኔ ለጠየቀኝ ጥያቄ እኔ አንተ ያቦካከውን ራስህ ነህ የምትጋግረው። አብካው ገለመሌ አይደለም የምትለኝ እዚህ ጋር ልክ አንድ ልጅ አለ። ማን ነው የሚለው? መድኃኒዓለም ሰዓት ላይ አሁን ባህሪን እያወቅኩት እኔ አላውቅም። ተዋህዶ ነው እንዳለው ሰውዬ እንዳትሆነብኝ መጀመሪያ ራስህ። እሺ አንደኛ። ሌላው ምንድን ነው? ሌላው ደግሞ ለጠየቀኝ ጥያቄ ሁለት ባህሪው የቱ ጋር አለ ላልከኝ፣ ኢየሱስ በምን ወራት ተራበው? በስጋው ሲርበው ብለህ ጥቅስ ጠቅሰልኛል ቅድም ላይ። ኢየሱስ ሲራበው በስጋው ነው የራበው። አንዴ አይ መለኮት ይራባል እንዴ ስታስበው? አልተራበ። እሱን ነው እኮ እንድትመልስልኝ የፈለገው። ኢየሱስ የተራበው ስጋው ነው የተራበው። ስጋው ነው የተራበው። በትክክል ፍጹም ሰው ስለሆነ ስጋው ተራበ። ተባረክ። ኢየሱስ ስጋው ብቻ ተራበ። መልካም። መስቀል ላይ የተንጠለጠለልህ ስጋው ነው የኢየሱስ ክርስቶስ። ይኸው እዚህ ጋር እኮ አነበብኩልህ። ጴጥሮስ መስቀል ላይ የተንጠለጠለልህ ስጋው ነው ኢየሱስ። በየትኛው ባህሪው የተንጠለጠለልህ? ተነገረ እኮ ፍጹም ስጋ የሆነው ነው። ተነገረ አትበለኝ በእናትህ። ልክ ስጋው ተራበ እንዳልከኝ የተንጠለጠለልህ ስጋው ነው ወይ መስቀል ላይ? ምን ሆኖ ነው አንተ የምትለው? ምንማ ምንም ልበለው፣ አንተ መልስልኝ እንጂ ስለ ኃጢአታችን ሞተ ይላል። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስልኝ። ስለ ኃጢአታችን ሞተ ነው የሚለው። ተፈጸመ እኮ የሞተው ኢየሱስ ሲሞት ስጋው ነው የሞተልህ። አምላክነቱን ሞተ ነው አንተ የምትለው? እኔን ለኔቶ አንተ መልስ። መጀመሪያ ኢየሱስን ላስተዋውቅ። ለዚህ ነው ኦርቶዶክስን ሳታውቃት አንተና ዝም ብለህ ኦርቶዶክስ ሺህ ጊዜ ማለቱ ምን ትርጉም አለ? ወይ ለመማር ሃይማኖት እኮ አይደለም የሚያድን። አንተ ሃይማኖት ያድናል ብለህ ሃይማኖት ያድናል። እኔ አምኛለሁ። ሃይማኖት ማለት አመነ ስለሆነ እምነት ያድነኛል። ስለዚህ እኔ ሃይማኖት ማለት አመነ የሚለው የቱ ጋር ነው? አሳየኝ ወዳጄ። አንዴ ከሱ ጋር ነው የምንጨርሰው። ሃይማኖት ያድነኛል። ሃይማኖት ማለት የቱ ጋር ነው ያድናል የሚለው? አምጣ። የማታውቀውን ኢየሱስን መጀመሪያ ላስተዋውቅ። ወደ አምጣ። ኖ ሃይማኖት ያድናል ብለሃል። ሃይማኖትን ይዘልኝ አባ። አትሩጥ፣ ዝም ብለህ አትሩጥ። እንዳጋጣሚ ነው ከኔ ጋር ነው የተገናኘው። ዛሬ ከኔ ጋር ነው የተገናኘው። እንዳጋጣሚ ነው። አትሩጥ። የሞተልህ ስጋው ነው ወይ መስቀል ላይ? የት ነው የምትሄደው? 30 ቦታ ለምን ትረግጣለህ? የሞተልህ ስጋው ነው ወይ መስቀል ላይ? የምን 30-40 ትላለህ? አምላክ አለ ሞቶ ሞቶ አዳንን። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስ። የማታውቀውን ኢየሱስን ታወራኛለህ እንዴ አንተ? ኢየሱስ አስሬ ለምንድን ነው የማታውቀው? ኢየሱስ ያለ ሁሉ አይድንም። እንደማትድን ነው የምነግርህ። ኢየሱስ ስላልኩ እኔ መቼም ፕሮቮክ አታደርገኝም። መጮህ ትችላለህ። እኔም ፕሮቮክ አታደርገኝም። እሱን ልንገርህ። አይዞህ፣ ተናዳሃል። ኢትስ ኦኬ። መልሱ ስለተመለሰልህ ሌላው የምናገረው እኔ የጠየቀ አንዴ ኤርሚሻ የቀኝን ሁለተኛ ጥያቄ ልመልስና ትቀጥላላችሁ። ልንገርህ። ቆይ ተመልሳለህ። ዮኒዬ ተሜ ሜሴጅ እያነበብክ ዮኒን ፕሮቮክ በማድረግ ዮኒ አንዴ እሰጣለሁ። ዮኒ ሰዎች በውስጥ ሜሴጅ እየጻፉለት አንተን ፕሮቮክ አድርጎ ከአቅጣጫ አስወጥቶ ተናደህ ክፉ ቃል እንድትናገር ሊያደርግ ነው። በፍጹም አላደርገው። አንተ ገብተዋል። ስለዚህ ማን ነገር ኤርሚያስ ሜሴጅ እንደሚልክልኝ ማን ነገር ኤርሚ ሜሴጅ እንደሚልክልኝ ማን ነገር እኩል አታውራ እኔን 4 ነጥብ ዘግተኛ ካልሆነ ታች ነው ማውርደ። እኔ ሳወራ አታውራ፣ እኔ ሳወራ እኩል አታውራ ነው ብዬ የምለው ወንድሜ። እሺ እኔ ሳወራ እኩል ከኔ ጋር አታውራ።
ቴንኪው ሚዩት አድርገውና አላወራም፣ ግን እውነትን በማስፈራራት ኤርሚ እውነት በማስፈራራት ጠብቀኝ። እስካሁን ባወራህበት ማለት ነው። እስካሁን እኔ እያወራን ያለን ልብ በሉ ከ4700 ሰው በላይ አለ። ዮኒ ማኛን መስደብ ነው ያስከው። አትለፍልፍ እያልከው ፕሮቮክት አድርገው ነበረ። ጥቅስ ነው የጠቀሰልን። ነገረ ክርስቶስን ጠየቅከው። ኦኬ፣ በሚያውቀው ደረጃ እየነገረህ ነው። ያመጣውን የጴጥሮስን መልእክት እንኳን ቆመህ ዲናይ ልታደርገው አልቻልክም። ያልከው ክርስቶስ በስጋ አልሞተም ብለህ አላግጣህል ማለት ነው። እዚህ ህዝብ እየሰማ ጴጥሮስን መልእክት ሲጠቅስ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ የሚለውን የአምላክን ቃል ሲጠቅስ አንተ እንደ አንድ ኦርቶዶክሳዊ ማላገጥ ነው ያስከው። ኦኬ፣ ማላገጥ ነው ያስከው እንጂ በትክክል የእግዚአብሔር ቃል ላይ ቆመ አይደለም እያወራ ያለው። ስለዚህ ምን ማለት ነው? አንተን አይተን ቤተክርስቲያኒቱ እንደዚህ ብለን አናገርም። ግን አንተ ይህንን ያደረከው ስንፍና ነው። ዮኒ ማኛን ፕሮቮክ ማድረጉን ተውና ከእሱ ጋር ያለህን ጥያቄ ጨርስ። እያወራህ ነው። አድምጠኝ። ለእሱ ነው የምሰጠው። እሱን ያስቆምኩት ለምን እኔም የማውራት መብቴን አትንፈገኝ። ኤርሚያስ እውነትን በማስፈራራት እኔን አይደል እንዲ ያስቆመኝ እንዴ? ተሙ እኔን እኮ ነው ያስቆመኝ አይደል እንዴ? ዮኒን ያስቆምኩት ስርዓት እንጂ አንተን እኮ አይደለም ያስቆመ ብሮ። እኔን አስቆሙም ትናደዳለህ፣ አንተንም ሲያስቆም ትናደዳለህ። በየት በኩል ነው የምትሆነው? ብራ ተረጋግተህ አውራ እንጂ እኔ ነበር መናደድ የነበረብኝ። እኔ እኮ ነኝ ስሜታዊ ሰው። እኔ ስሜቴን ዝም ብዬ አታውቀውም ምን አትልም ሳታውቅ ነው የወጣው እያልክ እንደፈለግክ ስትል ዝም ነው ያልኩ እኮ አባ። አልተናደድኩብህም፣ መብት ነው። እንደፈለግክ ብትል መብት አለ ነው ያልኩ። እኔ አልተናደድኩብህም፣ ግን ለጠየቀኝ ቃሎች ጥቅስ እየጠቀስኩልህ ነው። አንተ እንደፈለግክ ሳቅበት እንደፈለግክ አድርገው፣ አልናደድም። ገባ? መብት ነው እያልኩ ነው። ከሚያውቁ ሰዎች ጋር ለመነጋገር ግን ዝግጁ አይደለም ተሙ። ከሚያውቁት ኤርሚሻ ያውቀዋል። ከእሱ ጋር ለመነጋገር ፈቃደኛ አይደለም። ትላንት በጌታ ለሆነው ሰው ግን ለማጠዳደፍ በጣም ሬዲ ነህ። እኔ እኮ ስዘጋጅ እኔ ጋር እንደማትመጣ እርግጠኛ ሆኜ እናገራለሁ። እየተማርኩ ነው፣ ወንጌልን እየተማርኩ ነው። ስለዚህ እኔ አዋቂ ነኝ፣ ፓስተር ነኝ፣ ወይም ደግሞ የጴንጤ ሰባኪ ነኝ ብዬ አልመጣሁ። እኔ ጥያቄ ነበረኝ። የኦርቶዶክስ አባት ነው ወደዚህ ያመጡኝ ብዬ ነው የነገርኩ። አክብሬ ነው ያወራው። ለጠየቀኝ ጥያቄ ከአንድም ሁለት ጥቅሶችን አውጥቼ ስናገር ግን መሳቅ ነው ያዝከው። ይሄ ልክ ነው ብዬ አላስብም። አንተ በትህትና ማውራት እኔን ትችል ነበረ። አታቅም በማለት እውቀት አይገለጽም። ካላወቅኩ አንተ ማሳወቅ ነው ያለብህ፣ እንዳውቀው መርዳት ነው ያለብህ እንጂ በማንጓጠጥ በማንቋሸሽ ምንም እኔን ወደ ጥሩ ነገር አትወስደኝም። አንተ አሁን ወደ ኦርቶዶክስ እንኳን ባስብ እንኳን ነው ማወራ። በአባባልህ የንቀት በጣም የወረደ ንቀት ስላለው ሀሳቡ እንኳን አይመጣልኝም። ይሲ ወረምሳይን። ስለዚህ ተረጋግተህ ብታወራኝ አንተም ትጠቀማለህ። ላልከኝ ግን በስጋ እንደሞተ መጽሐፍ ቅዱስ እንደሚናገር አይቼዋለሁ። በመንፈስ ግን ሕያው እንደሆነ መጽሐፍ ቅዱስን እንደሚለው ጠቅሼልሃለሁ። ሌላ አንድ ጨምሬ የፈለግከውን ማለት ስለ ክርስቶስ አዳኝነት፣ ስለ አንድ አካል ሁለት ባህሪ መኖሩን ከኤርሚያስ ጋር ቁጭ ብላችሁ እኔ ወጥቼልህ ታወራዋለህ። በደንብ አድርገህ ታወራዋለህ። ሌላም ደግሞ የዮሐንስ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ስጋ ደግሞ ስጋ ነው። ቃልም ስጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል ሁለት ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ። ጥግ ድረስ ሳቀው። ኤርሚስ ያብራራል። ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ስጋ ሆነ ሲል ጌታን ነው የምልህ። ይሄ አናትን ይዘህ የምትስቀው ምን የምትለው አይዞ ባዶ እንደሚከት እርግጠኛ ሆኜ ስለማየው ቃልም ስጋ ሆነ ነው የሚለው። ስለዚህ ሁለት ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ ይህን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትሰጠኛለህ? ትችላለህ። አሁን ለምን እድል እንድሰጥ የፈለግከው? ምን ላይ ልታወራ ነው? አንተም ረዥም ሰዓት አወራ፣ የሆነም ረዥም ሰዓት እኔ አታወራም አላልኩም። ምን ላይ እንድታወራ ነው ጊዜ ስጠኝ ያልከኝ? አሁን ያወራው ላይ ጥያቄዎቹ ላይ አንዳንድ በቃ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል አድምጠኝ። ቃልም ስጋ ሆነ ያለው በሁለት ባህሪ አምጥቶ እሰጥሃለሁ። ለሁሉ አይደለም
መለስክለት እኮ ይኸውልህ፣ መለስክለት። የመለስከው ታርጌን በማርያም ተው። እሺ፣ ስርዓት ካልያዝክ ቀጥያ አወርድሃለሁ። ኦኬ፣ ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃለ እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በስጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቅ። እያያችሁት ማለት ነው። አሁንም አምላክ በስጋ ሞተ አላለም። ለምን ፖለቲካ አድምጠኝ። ስጋው ተራበ፣ ስጋው ሞተልኝ። ከእኔ ጋር እኩል አታውራ አልኩህ። ስሰጥህ ታወራለህ። ተመስገን አውርደኝ ከፈለክ አውርደኝ። አትዋሽለታ። ለአምላክ ትዋሻለህ እንዲ? አውርደኝ ከፈለክ አላለም። አታወርደው። አይ ያላልኩትን ነው የጨመረው። ራስ ተሙ ለምን ትዋሻለህ? አንድያ ልጁን ሰጥቶን እንደሞተ መጽሐፍ ቅዱስ እየተናገረ መውረድ ካለብኝ እወርዳለሁ እንጂ ኖ ተሙ ምንም አልዋሸልኝ። እኔ እዚህ ገዝት ላይ አስቀምጠ ፖለቲካ ሰራለህ እንዴ ኤርሚያስ? ኖ ምንድን ነው የምትለው? አንድያ ልጁን አይደል እንዴ ሰጠን? ዮኒ አላለም። ዮኒ ምንድን ነው ያለው? ስጋው ተራበልኝ፣ ስጋው ሞተልኝ አለ። እንደገና ደግሞ ሁለት ባህሪ ሊያመጣ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? ቁጥር 14 ስጋ ሆነ አለ። ቃልም ስጋ ሆነ ደግሞ ሁለት ባህሪ ነው። አንደኛ ልጁን እንደሰጠ ቆይ እኔ ሳልሆን ሕፃን ልጅ ክርስቶስ አታስፈራራኝ። ታሙ ይኸውልህ፣ ላጥ ብሎ ሊወጣ ፈልጎ ነው። ይኸውልህ መልስ ኤርሚሻ ላጥ ብሎ ለመሄድ ፈልጎ ነው። ይሄን መነጋገር አይፈልግም። ኤርሚ አንዴ ስማኝ። ኤርሚ በጌታ ስማኝ። አንዴ ላጥ ብሎ መውጣት ፈልጓል። ማውራታችኋል። እኔ እድል ስጡኝ እንዴ! እድል ስጡኝ እንጂ አንድያ ልጁን ሰጥቶን ነው እግዚአብሔር ያዳንን አልኩ። እኔ እግዚአብሔር ሁለት ልጅ መች ሰጠ ካልኩ ከአንድ ልጅ ነው የሰጠ። እሱ አንድ ልጅ ማርያም የተወለደውን የእግዚአብሔር ልጅ የሆነውን ኢየሱስን ሰጥቷል። እሱን ጨርሼላለሁ። አንድ ጥያቄ ብቻ ልጠይቅ። እንዴት እንደሆነ ላብራራ። እኔ ያልኩት ቃልም ስጋ ሆነ ብለህ ቃልም ስጋ ሆነ ብለህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለህ አምጥተከዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው የኔ ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። እሺ አልኩህ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ዮኒ እሺ አንተ ታውቃለህ፣ በጣም አንተ ስለምታውቅ ኦርቶዶክስን ጋርም ሳታውቅ በወይወይታ ነው የወጣኸው። አሁንም ደግሞ በወይወይታ እንዳትወጣ ነው እየነገርኩ ያለሁት። አንተ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናደድኩም፣ ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበት? አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምን አባት? እኔ ስለ አባት አይደለም እኮ ማውራት፣ ስለ መጽሐፍ ቅዱስ ነው ማውራት። እንደዛ ብሎ የፈታ አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ። ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ማን የነገረ? መጽሐፍ ቅዱስ እኮ። ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ። አይ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ። እንዳንተ ያዙ ይልቃሉ ማለት ማንም ይችላል። የተናደድከው አንተ በምን መሰለህ? የተናደድከው እኮ ዝም ብለህ ነው ያወራው። ያዙ ቤዴ ባለ እኮ አይደለም። አንድ ጥቅስ እኮ አትጠቅስም አንተ። ታውቀው እኮ ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ። አንድ ጥቅስ እኔ ትላንት የመጣው ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። አንድ እንደነገርኩ አንድ አካል ሁለት ባህሪ በክርስትና ሕይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹህ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹህ እደግመዋለሁ። ስጋዊ በደንብ ስማ። ጆሮን ይዘህ አይደለም አናትን ይዘህ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ
በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርል። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን፣ እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደረገው? በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ፣ ሳቅ እንዴ! ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። ቴንክ ዩ። እንግዲህ ማላገጥ ነው ያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል። ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ። ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም